የአጋንንት ጋርቤጅ ነበርኩኝ ልክ እንደ ቆሻሻ መጣያ ማለት ነው እኔ ውስጥ ያለው መንፈስ ደግሞ አለቃ መንፈስ ነበር ሰዎች ውስጥ ያለውን መንፈስ እየሳበ እኔ ውስጥ ይከተ ነበር ሊትራሊ በእጅ ውስጥ ሲገባ መንፈሱ ይታወቀኛልና እንደዚህ ነው የሚይዛቸው ሰዎች ኢሚዲየትሊ ሲይዘው እንዳልነበር ነው በቃ ማደርገው አብሮኝ ስላደገ መንፈሱ እኔ ከመሰዋት ውጪ ሌላ ምንም አማራጭ የለው ልክ እንደ ጦጣ እጁ እግሬን በቃ አክሽን ሁሉ ይቀይረውና ኢሚዲየትሊ ወደ ላይ ያወጣኛል ማለት ነው በጣም በፓወር በኃይል እየሮጠ በፍጥነት መጥቶ ኢሚዲየትሊ ነው ሲገባ ሲዋሃደኝ ማለት ነው እኔ ተቀመጥኩ ማለት ግቢ ውስጥ ትምህርት ቤት ተማሪ ይጨነቃል በየክፍሉ ራሱን የሚስት ተማሪ ነው ያለው መንፈሱ ዶሚኔት ያደርጋል ግቢው ብዙ የመንጋጅ ይመለከታለሁ እና ወደሳ ጋር ተጠጋለሁ እየተጠጋው ፍዝዝ ልክ እንደ መጀመሪያው አይነት ነገር ይሆንብኛል በሰማይ ሄድ በምድር ላይ ሄድ ምንም ማስተዋወሰው ነገር ስነቃ ግን ከላይ የሻሸመኔ ከተማ አስተዳደር ምናምን ይልጽ ናኒ ድልድዩ ስል እርቃን ነው ያለው ሰባነን ማለት የውስጥ ልብስ እንኳን እና ሊትራሊ በቃ ሞቷል ተብያለሁ ይዛን ቀን በቃ ትልቅ የሞት ድግስ ነበር ይደገሰልኝ አስቀመጥኩኝ ማዘር ጋር ገባሁ ማሚ ያልኩት ወይ ተወጂኛለሽ አሁን ይሞትሻል ወጣውና ወጣው ዘመድ ጓደኛ ወዳጅ በዙሪያ ያሉ ሰዎች በሙሉ ተስፋ ቆርጠውብኝ ዳግም ወገያይን ሳይሞታል ይኖራል ሳይሆን ይጠፋል ብለው የሚጠብቁኝ ሰዎች በሙሉ እነሱ ይያሉ እግዚአብሔር ዳግም እድል ሰጠ ዳግም አበበ እባላለሁ በሞጆ ሙሉ ወንጌል አማኞች ቤተክርስቲያን ውስጥ የማገለግል በወጣት ለክርስቶስ ውስጥ የማገለግል አንድ ሰው ነኝ ዳግም እጅግ የሚያስፈራ ህይወት ውስጥ የነበረ ሰው ነው በአጋንንት እስራት ውስጥ ለዘመናት ኦልሞስት የኔ 2003 አካባቢ በአጋንንት እስራት ውስጥ እንደነበርኩኝ ያወቅኩትኝ 2003 አካባቢ ላይ ነውና ለተከታታይ አመታት በጣም ይቸገር ነበር ከመነግርህ በላይ ማለት ነውና የሚገርመው ነገር አጋንንት ወይንም ደግሞ በዚህ እስራት ውስጥ ይሄ ከመገለጡ በፊት አጋንንቱ ከመገለጡ በፊት 2002 አካባቢ ላይ እንደዚሁ ሀርት ኬስ አይነት ጉዳይ ነበርና ትምህርት ቤት ውስጥ ወድቃል የሚኒስትሪ ተፈታኝ 2002 ላይ የሚኒስትሪ ተፈታኝ ነበርኩኝና 8ኛ ክፍል ልክ አዛ ታይም ላይ ልክ በቃ ይሄ እንዴት ነው ራስ እንደ መሳት እንደ መውደቅ ነበር የሚያደርገኝ እና በቤት ውስጥ ደግሞ አምልኮ ስርዓት አለ በእናቴ ወገን በኩል ማለት ነውና በአያቶቼ በኩል እና አክቹአሊ እነሱ ክደውታል ጥለዋል ግን ያ መንፈስ ስቲል እኛ ቤት ውስጥ ያነፈንፍ ነበር አንድ ቦታ ላይ ማረፍ ይፈልጋል እና ራሴን ነው ምስተው ወድቃለሁኝ ከዛም በኋላ ይሄ ነገር ምንድነው ይባልና ወደ ሆስፒታል ሄዳለሁ እና ወደ ሆስፒታል ከሄድኩኝ በኋላ ጀስት በቃ የሆነን ለየት አለ ሁኔታው ለየት አለ የሚያደርገኝ ነገር ለየት አለ እዛ በቃ ይሄ ነገርማ መታየት አለበት ይሉና ወደ አማኑኤል ሆስፒታል ሪፈር ጻፈልኛል ስቲል እስከዛ ድረስ አልተገለጠም መንፈሱ ነበር እና እናቴ የመጨረሻውን ወንድሜን እርጉዝ ነበረች እና ተነስተን ወደ አዲስ አበባ እንመጣለን እና ከመጣን በኋላ አማኑኤል ሆስፒታል ገባሁኝ እና ጥምቀት ጊዜ ነበር ይዛን ሰዓት ላይ እና ልክ ገባሁኝ ካርድ ታይም ይደረሰና ከገባው በኋላ የተጠየቃለች ማዘር እንዴት ነው ምንድነው ያለው ሁኔታ ምንድነው የሚያስቸግረው አይምሮ ህመም ነው ወይ ምንድነው ምናምን ብሎ ብዙ ነገሮች ይጠይቃታል እና የምታውቂው ነገር ካለ ደግሞ እስቲ አጫውችን አንቺ ይላታል እና እናቴ ደግሞ በሰዓቱ ምንም የምታውቀው ነገር የለም እኔ ታመሜ ጀስት ሪፈር ስለተባልኩ ነው እንጂ ወደ አማኑኤል የመጣችው በመንፈስ ውስጥ መታሰሪ የአይምሮ ኬዝ እንዳለብኝ ምንም የምታውቀው ነገር አልነበረም ከዛም በኋላ ይሄን ነገር በቃ ከሳምንት በኋላ ያ ዙሪያሽን ዘመዶቹን ጓደኞቹን አካባቢ ያለውን ሰው ጠይቀሽ እኔና
ከዛም በኋላ በቃ እዚህ መታከም ካለበት ተኝቶ እንዲታከም እናደርጋለን የሚል ውሳኔ። እግዚአብሔር ግን ያቺን ቀን አልፈቀዳትም ነበር። የሚገርመው ነገር እዛ በሆን ኖሮ መድኃኒት ወጋለሁ ዜና እንደማንኛውም አማኑኤል ውስጥ እንዳለ ታማሚ ሆን ነበር ማለት ነው። እግዚአብሔር በእንደዚህ አይነት ሁኔታ አስመለጠኝ። ያንን ቀን መጣሁኝ ተመለስኩኝ ወደ ሞጆ ከተማ እና ከተመለስኩኝ በኋላ እጅግ ስቃይ የተሞላበትን ጊዜ ነበር ሳሳልፍ የነበረው። በቃ ማሚ እዛ ልጄ ከመሄድ በቃ እዚሁ የሆነውን ነገር ይሁን ብላ ነበር እና በኦርቶዶክስ ተዋህዶ ቤተ አማኝ ነበርኩኝ በሰዓቱ እና በጣም ብዙ ቦታ ሄዳለች እናቴ። ያልወጣችው ያልወረደችው ነገር የለም። በዚህ ሽንቁር ሚካኤል የሚባል ስፍራ አለ እና እዛ ስፍራ ሄድና ዜን ከእናቴ ጋር ያው የምትድንበትን አይነት መንገድ አይደል የምትፈልገው እና ሄዳለሁኝ እዛ ከእናቴ ጋር እና እናቴ ይዛኝ ትሄዳለች። እዛ ስፍራ ላይ ነው መንፈስ እንደሆነ ሊትራሊ የታወቀው እዛ ቦታ ላይ ነው። በቃ ሄድኩኝ፣ ጮኸ፣ በቃ እኔ ነኝ አለ፣ ተናገረ፣ ተናዘዘና እዛ እንግዲህ ሽንቁሩ ሚካኤል ነው አጋንንቱ የተገለጠው ማለት ነው። የታሰረው መንፈስ ውስጥ የነበረው በቃ ፈንድቶ የወጣው የዛን ጊዜ ነው እና ልክ ከወጣ በኋላ ወይንም ከተገለጠ በኋላ በጣም በሚገርም ሁኔታ እንግዲህ እንዳልኩ ቀደም በጣም ብዙ ስቃዮች ነበሩ። ስቲል ማሚ በቃ ድኗል ብላ የወጣችበት ታይም ነበረ ከዛ ስፍራ ላይ ማለት ነው። ግን ስቲል ታስሯል ውስጤ ነበረ። መንፈሱ ራሱን ከገለጠ በኋላ አንድ በሞጆ ጀሎ የሚባል ስፍራ አለና ወደዛ አካባቢ ሄዳለሁ እና እዛ ከሄድኩኝ በኋላ እጅግ ብዙ መናፍስቶች አሉ። እኔ ውስጥ ያለው መንፈስ ደግሞ አለቃ መንፈስ ነበር እና ምንድነው የሚያደርገው? አሁን በዚህ በእኛ ዘመን ላይ እንዴት ነው እጅ ጭነው መንፈስ ቅዱስን እንደሚሞሉት ሁሉ በዛን ጊዜ ደግሞ በመናፍስቱ ዓለም በዛኛው ዓለም ደግሞ ከአንድ ሰው ላይ ስፒሪቱን መጎተት ሲፈልግ እጅ ጭኖ ልክ እንደዛው ተመሳሳይ ነገር ያደርጋል ማለት ነው እና ሰዎች ውስጥ ያለውን መንፈስ እየሳበ እኔ ውስጥ ይከት ነበር። ሊትራሊ በእጅ ውስጥ ሲገባ መንፈሱ ይታወቀኛልና እንደዚህ ነው የሚይዛቸው ሰዎች እና ይሄኛውን እጄን የሚጠቀመው ብዙ ጊዜ ማለት ነው እና እዚህ ጋር ጭንቅላቱን እንደዚህ ይዛል ማለት ነው እና ይዞ በአይን ብቻ ነው ኮንታክት በቃ የሚያደርገው እና ኮድ አላቸው የራሳቸው ኮድ አላቸው እና በዛው ቅስፈት ውስጥ መንፈሱ ሲገባ ይታወቀኛል። እጄ ግሪን ነው የሚሆነው፣ ግሪን አረንጓዴ ነው የሚሆነው እጄ እና መንፈሱን በእንደዚህ አይነት መልኩ ነበር ወደ ራሱ የሚስበው እኔ ውስጥ ያለው መንፈስ ማለት ነው እና አንድ ጊዜ እንደውም ትዝ ይለኛል አንድ ህፃን ልትሞት የደረሰች ነበረችና በጣም ኃይለኛ ትኩሳት አለባት እና እዛ ስፍራ ላይ የሚገርም መናፍስቶች መንፈስን ይጠራሉ እና ለምሳሌ አሁን እዚህ ስፍራ ላይ ተቀምጠው መንፈሱ የትኛውም የዓለም ክፍል ላይ ይኖር የትኛውም ኢትዮጵያ ውስጥ ያለ ከተማ ላይ መንፈሱን ይጠራዋል። ሲጠራው ዳግም ብሎ እዛ ውስጥ የዳግም ውስጥ ያለው መንፈስ ሲጠራው ፐርሰኑ ራሱ ይመጣል ማለት ነው። መንፈሱ እየገፋው ይመጣል እዚህ ምክንያቱም ይጠራሉ፣ ኮኔክሽን አላቸው እነሱ በራሳቸው ማለት ነው የመናፍስቱ ዓለም ላይ እና ያቺ ብላቴና ትታመማለችና ጠራሉ። ጀለሶች ምናምን ነው የሚባሉትና ይጠሩኛል መጥተው ከኔ ጋር ያሉት እና በዙሪያዬ መዓት ናቸው። እንደዚህ በቁጥር ደረጃ በጣም ብዙ ናቸው። አንድ የሚያመው ሰው አለ ምናምን ብለው ይዘውኝ አዋክበው ይዘውኝ ይሄዳሉ እና ወገቤ ላይ እንደዚህ አስር ያለው እንደ ሻርፕ ነገር ከዛም በኋላ ይሄዳሉ እና ልጅቷ በቃ ይሄ ጥቁሩ እየተገለበጠ ነው ወደ ነጭ ልጅቷ ሊትራሊ እየሞተች ነው ያለችው እና ምን ያደርጋል መንፈሱ ቅድም እንዳልኩ ጭንቅላቷን ይዞት ትኩሳቷን ይወስደዋል እና ወዲያው እየቀሰቀሰች ትመጣለች። በጣም ሃይ ቴምፕሬቸር ነበራት። ቴምፕሬቸሯ ሙቀቷ እየቀነሰ ኖርማል ይሆናል። ከዛ ወዲያውኑ ደግሞ ኢሚዲየትሊ ይታመማሉ ማለት ነው። የሷን ትኩሳት ወደ ራሱ ይሰበዋል እና በእንደዚህ አይነት መልኩ ነው መናፍስትን የሚሰበው። ህመምም ሊሆን ይችላል ምንም አይነት ሰዎች እንደው የሚገርም ነገር ነፃ እየወጡ ሄዱ ነበር በሰዓቱ። እኔ ውስጥ ያለው ገዢ መንፈስ ውስጣቸውን ነፃ እያወጣ እነሱ ውስጥ ያለውን ሌሎችን ጭፍሮችን እየሰበሰበ እኔ ውስጥ ያደርጋቸው ነበር። ፓወር ነበረው። አንድ ጊዜ
ቆም ያለው እንደዚህ እዛ አካባቢ ነው ቆጥ ላይ ነኝ ያለሁት እና እዛ ቆጥ ላይ ሆኜ ልክ ጋራ ነው እንደዚህ ወጥ የሆነ ጋራ ነው ወደ ላይ እና በዚህኛው በኩል አፈር ነው በዛኛው በኩል ደግሞ ድንጋይ ነው አለት ነው እዛኛው ጋር ብዙ ሰው ሞቷል እንደ ፏፏቴ ያለበት ወይንም ደግሞ ብዙ ነገር በስፍራው የፈውስ ውሃ ወጥቷል የሚባልበት ወይ ጸበል ወጥቷል የሚባልበት ቦታ ላይ ሰዎችም የሞቱ ነበሩ እና እኔ ደግሞ በዚህኛው በኩል ነው ያለሁት እና የሆነች ሁሉ ጊዜ መቆምባት ስፍራ አለች እዛ ቦታ ላይ እኔ ስቆም ከዘሪ ደግሞ ማአት አለ የሚኮለኮል ጭፍሮች ግን ሰዎች ናቸው በአጋንንት ስርዓት ውስጥ ያሉ ማለት ነውና መናፍስቱን ሰብስቦ ልክ እንደዚህ ዙሪያ ተከቦ ቁጭ ብሏል እኔ ከላይ ነኝ አናቴ ላይ እንደዚህ ሻርባ ሲሆንሽ ልምጭ ነገር ይሻል እዛስ ቆጡ ላይ ሆኜ አንድ መንፈስ ትመጣለች ቅድም ይጠራሉ መንፈስ አላልኩም ሴትየዋ በወርቋ ላይ ይደገምና ድግምት ትመጣለች ትጠራለች መንፈሱ እና ጆሮ ጌጧን እንደዚህ ይዛ እየጮች ነው እንዲወገባ ወደኋላ ያረጋች እየጮች ትመጣለች እኔ ከሩቅ ነው ያለሁት ኢሚዲየትሊ ቀይረኛል ማለት ነው ለካ እሷ ላይ ያለውን ስፒሪት ሄዶ ዋናው እዚህ ላይ ነው ያለ የተደገመበት እቃውን ይዘዋለች እቃውን ከጇ ላይ ኢሚዲየትሊ መነተፍና ልክ እንደ ጦጣ እጄ እግሬን በቃ አክሽኔን ሁሉ ይቀይረውና ኢሚዲየትሊ ወደ ላይ ያወጣኛል ማለት ነው ከነበርኩበት ቢያንስ አንድ 3 ሜትር እንደዚህ 4 ሜትር አካባቢ ይሆናል ሲወጣ ማለት ነው ወደ ላይ ይዞኝ ወጥቶ ይፈጠፍጠኛል ማለት ነው እና ላቅም ከዛም በኋላ ራሴን እሱ አልበቃ ሲለው እንደ ባህር ነገር አለ እዛ አካባቢ እና ኢሚዲየትሊ ከዛ ይዞ ያንን ድግምት ይዞ ባህር ውስጥ ይከተኛል እና እዛ አካባቢ ደግሞ ጥልቀት ልክ እንደ ኩሬ ነች እዛች ቦታ ላይ ጥልቀት አላት ከሷ ደግሞ ልክ 1 ክንድ 2 ክንድ ያክል እንደዚህ ዝም ለምትዋኝበት ኤሪያ ያለችና ቀጥታ የሚከተኝ እዛች ኩሬ ውስጥ ነው ወደ ውስጥ ያሳርገኛል እንዴት እንዳወጡ መድኃኒዓለም እሱ ይወቀው ኢሚዲየትሊ ያወጡኛል ማለት ነው እና በቃ አስተማሚ የለኝና የአጋንንት ጋርቤጅ ነው ያደረገኝ በቃ መጠራቀሚያ ነው የሆንኩት እና በጣም ቤተሰብ ኖሮኝ ቤተሰብ እንደሌለኝ ነበርኩ ወላጅ ኖሮኝ ወላጅ እንደሌለኝ ነበርኩ እናት አባት ኖሮኝ እናት አባት እንደሌለው ሰው ነበርኩ በጣም በጣም በሚገርም ሁኔታ ያሰቃየኝ ነበር በዛን ታይም ላይ እና እዛ እየኖርኩኝ ብዙ ሰዎች እንደው የሚገርም ነፃ እየወጡ ይሄዳሉ ማለትም መንፈሱ ውስጣቸው ያለው መንፈስ በቃ ወደኔ ይስባል አጋንንቱ እነሱ ነፃ ይወጣሉ ከዛም በኋላ እኔ በዛ በመንፈስ ስርዓት ውስጥ እዛ ሆናለሁ ማለት ነው እና እንደዚህ እያለን ለረጅም ጊዜ እዛ ጀሎ ሆንኩኝ ከዛም በኋላ ልክ ከጀሎ ልወጣ አካባቢ ስል አጋንንቱ አንድ ነገር ማድረግ ፈለገ ከወጣው ላልሞት ነው እዛ ኮንኩ ግን ሊገለኝ ፈልጓል ስለዚህ ምን አደረገ አንድ አስተማሚ ወዳጅ ነበርኝና አክቹአሊ እሱ የጓደኛውን ለማስታመም ነበር የመጣው ከዛ ለሷ ምን ይመጣል በማላታይን ወይንም ያይጥ መርዝ ምግብ ይደረግና ኬካዊ ተደርጎ ይመጣላታል ሊትራሊ እሷን ለመግደል ነበር እዛው አለችበት ማለት ነውና 2 የማላታይን ኪኒኒ ውስጥ አለ ምግቡ በጣም ነው የሚጠራው ይመጣል እኔ ሐፋፍ ነው የሚያረጋኝ አንዳንዴ መንፈሱ ከዛም በኋላ ልክ ምግቡ ሲመጣ ምግቡን እንደተከፈተ እኔን ኢሚዲየትሊ ቼንጅ ያረጋኛል ማለት ይቀይረኛል አላቅም በቃ ማረጋው ለካ በዛው ቅስፈት ውስጥ ምግቡን ወስዶ ምግቡን አብልቶኛል እና ሊትራሊ በቃ ሞቷል ተብያለሁ ከዚህ በኋላ ይነሳም ተብዬ ነበርና በታምራት ነበር በዛን ታይም ላይ ተነሳሁት እግዚአብሔር ያዳነኝ ዳግም እድል ሰጠኝ ለመኖር ከባድ ነበር በሰዓቱ የነበረው እና ወጣለሁኝ ከዛ በቃ እንደምንም ዳንኩኝ ከ2 ቀን በኋላ ምናምን ወጣለሁ ከወጣሁኝ በኋላ ወደ ቤት ሄዳለሁኝ እና 2005 ላይ አካባቢ ነው ይሄ ታሪክ ደግሞ የተፈጸመው ዛን ሁሉ ጊዜ እንግዲህ ያልወጣሁት ይሄንን ስቶሪ በጣም ያሳጠርኩም ነገር በጣም ብዙ ጣውረዶችን አሳልፌያለሁ እናቴ እርጉዝ ሆና እንግዲህ ከአማኑኤል ጀምሮ እኔን በቃ ከኔ ጋር ያልወጣችበት
ያልገባችበት ያልቧጠጠችው ስፍራ የለም። እንኳን እኔ ቀርቶ የኔ አያቶች እንኳን እኔን ምንድነው ኮዙ ለማለት ጠንቋይ ቤቱ ሊሄዱ ነበር፣ ለኔ ሳይነገረኝ ምክንያቱን ለማወቅ ማለት ነው። አንድ ጊዜ ልክ ከዛ ከወጣሁኝ በኋላ ይውጣ ተብዬ ከወጣሁኝ በኋላ ምን ይፈጠራል እንግዲህ እኔን አብሮኝ ስላደገ መንፈሱ እኔን ከመሰዋት ውጪ ሌላ ምንም አማራጭ የለውም። እኔን መሰዋት እንደ ራሱ ማድረግ ብቻ ነው። ምክንያቱም ብዙ ፓወር ሰብስቧል፣ ብዙ ጭፍሮችን ወደ ራሱ አምጥቷል፣ ብዙ ሰዎች ከብዙ ሰዎች ላይ ኃይል ሰብስቧል። ስለዚህ እኔን ይዞ መውረድ ነው የሚፈልገው እንጂ ምድር ላይ እንድቀጥል አይፈልግም። እና ልክ እቤት እገባና ስወጣ ከአንድ ሰው ጋር እጋጫለሁ። አውቆ ነው እንደዛ የሚያደርገኝ። እና እጋጭና አላቅም። ከዛ ተሳቢ ያለ እንግዲህ ተሳቢ ምን ረጅም እንደሆነ እናውቃለን። ቦቴ ነው፣ ነዳጅ የጫነ ቦቴ ነው። እየተምዘገዘገ እየመጣ ነው። ኢሚዲየትሊ ይከተኛል። ሞተሩን የጠፋበት በቃ ስፒር ላይ ቢሆን ጨፍልቆኝ ነው የሚያልፈው። ምንም አልተርፍም። ዛሬም እዚህ ቆሜ ሕያው የሆነውን ምስክርነት አልሰጥም ነበር። አስገባኝ እና ከገባሁኝ በኋላ ማንም እንግዲህ ቤተሰብ አልሰማም። የጓደኛዬ እናት ትሰማለች። አረ እንትና እንደዚህ ሆኖ እዛ ነው ያለ ይሏታል ይመስለኛል። እና ስትመጣ እኔ ጎማ ውስጥ ነው ያለሁት ከስር። እኔ እሱ እኔን ያቀኛል ትላለች። እኔ በራሴ አይደለሁ አላቅም እኔ ራሴ። እና ችግር የለውም እኔን ያቀኛል ትላለች እንግዲህ ስትነግረኝ ነው። ከዛም በኋላ እና እስቲ ለረጅም ጊዜ ታማሚ ነበረች እና ይመታታል በእግሬ ለካ መትቻታለሁ። ጎኗን ይመታዋት እና በጣም ለረጅም ጊዜ ስቲል ታወራዋለች። ጌታዬን ብታውቀው ደስ ይለኛል። እሷ በጌታ አይደሉም። እና እዛ ኢሚዲየትሊ ጎኗን ትይዛለች እና ሽንቷን መሽናት እስከሚያቅታት ለረጅም ጊዜ ተሰቃይ ነበር። አንድ ስለመታት ማለት ነው። እና እንዳልሁ ቅድም በቃ ማንም ሰው ኮንትሮል ማድረግ ስለማይችል አንገቴን እዚህ ውስጥ ቀብረውኝ ታፋይና ታፋይ መካከል አድርገው እንደዚህ ውስጥ አንዳንዴ ማይታለፉ ነገሮችን ያሳለፈኝ ጌታ ነው። እና በቃ ሲያስቸግር ምን አደረጉ? በጣም ብዙ ሰራተኛ እንግዲህ መንገድ ተዘግቷል፣ ትራፊኮች ቆመው በቃ ህዝብ ጥቅጥቅ ብሏል። ከዛ ሲያቅታቸው ምን ያደርጋሉ? ገመድ አስመጥተው አንገቴን እዚህ ውስጥ ይቀብሩኝና በታፋይ መካከል አድርገው እግሬን ጠልፈው እጅግ በቃ ቁልፍልፍልፍልፍ አድርገው መዓት ሆኖ ተሸክመው ይሄዱ ማለት ነው። እና እዛ አካባቢ ቤተክርስቲያን አለ። እዛ ይጥሉኝና ይሄዳሉ ማለት ነው። እና ስነቃ እንደ ውሻ ተቆላልፌያለሁ። በቃ ራስ ግራ ነው የሚያጋባ ማለት አፈር ነው። አፌ ሁሉ አፈር ነው እንኳን ሰውነቴ ማለት ነው። እና ከዚህ በላይ በቃ ራቁቴን ያው እንደተለመደው ልብሴን ቀዳድጃለሁ ምናምን። እዚህ ውስጥ አድርጎኝ ወጥፈውኝ ፋይናሊ ፍቱት ይባላል። እዛ ፈታለሁ። ከተፈታው ነፃ ከሆንኩኝ በኋላ ምናምን በቃ ያው እንደምን ጊዜውም በቃ ልክ ወደ ራሴ ሲመልሰኝ እንደማደርገው ተነስቼ ወደ ቤት ይዘውኝ ይሄዳሉ ማለት ነው። እንደዚሁ አንድ ጊዜ ደግሞ
ያላደረገኝ ነገር የለም። አንዳንዴ ከሰው አይምሮ በላይ ይሆንብሃል ማለት እንዴት የምትላቸው ነገሮች አንደኛዬን በቃ አብጄ ቢሆን ኦኬ፣ ግን ሰው በቃ ታስጥድኛለሁ ብዬ ሆፕ ሳደርግ መልሶ አፈር ከድሜ ያበላኛል። ከዛ ወደ ከተማይቱ መጣሁ። እዛ ከመጣሁኝ በኋላ መኖር ጀመርኩኝ። እዛም በኋላ ልክ እየኖርኩ ያለ እዛ የምንተዋወቅ አንድ ወዳጅ አለች እና ያቺ ወዳጅ ወደ ሞጆ ከተማ መጣልኝ ሲባል እሷን ለመጠየቅ በጣም በቃ ፏብዬ ዘንጬ ምናምን ወጣለሁ እና እስቲል መንፈሱን ይወስዳል። በጣም ደም ሲያይ ነው የሚቆመው በቃ ውስጥ ያለው ነገር የሆነ ደም ካየ አሁን ተደባድቤ ደም ካየ ይረጋጋል። አለበለዚያ ከደም ምንም ነገር መረጋጋት የሚባል ነገር የለም። ዛትማች ኮንትሮል ያደረገኝ ነበር እና እንደ አጋጣሚ የዛን ቀን በጣም ዘንጬ ምናምን ወጣለሁ ለባብሼ ማለት ነው። ከዛ ከወጣሁኝ በኋላ ልክ እሷ ቤት መግባቴን አስታውሳለሁኝ። ከገባሁኝ በኋላ ቁጭ ብዬ ልክ እሷ ወደ ጓዳ ትሄዳለች፣ እኔ ቁጭ ብዬ አለሁ። አንድ የሆነ ሰውዬ ወደ እኔ መጣ ይመስለኛል። ያየኛል፣ ዝም ብሎ ያየኛል፣ እኔም አየዋለሁ። እዛ ኢሚዲየትሊ እያየኝ እፈዛለሁኝ። እኔ ለካ ለኔ ነው ያ ነገር የሚታየኝ፣ ለኔ ብቻ ነው፣ ሌላ ለማንም አይታይም። እና ወጣና አንድ ሚሽን የሚባል ኤሪያ አለ፣ እዛ አካባቢ አመድ ምናምን ይደፋል እና ወደዛ ነው የሚወስደኝ። ሄዳለሁ። 9 ሰዓት አካባቢ ሆኗል እና ኢሚዲየትሊ መንፈሱ እንደዚህ ያየሁት ነገር ወደ ውስጥ ሲገባ ያለው ወደ አመድ ውስጥ እና ተከትዬ እሱን ጎንበስ ብዬ ስገባ ኢሚዲየትሊ ወደ ውስጥ ይገባል። እዛ አላቅ ልክ በዛ ነው ቅስፈት የት እንደነበርኩ ምንም ማስታወሰው ነገር የለም። ስነቃ ጨላልሟል ዙሪያ። አንድ መኪና ብቻ ውል ሲላ ያለው እንዳጋጣሚ አሁንም ሌላ መኪና ይመጣል። ከዚህ በላይ እርቃኔ ነኝ ያለሁት። ደነገጥኩ። ምንድነው እየተፈጠረ ያለው? እና አጋጣሚ አንድ መኪና በር ከፍቶ በራሪ መኪና ነው፣ ሰው እየጫነ ነው። ከዛም በኋላ ስንት ሰዓት ነው? ሰዓት ነው የጠየቅኩት በሰዓት፣ ምክንያቱም በጣም ጨልሟል፣ ሰው ቦታዎች ተዘጋግተዋል ምናምን። ስንት ሰዓት ነው አልኩት። አራሳ። የት ነው ያለሁት? ዝዋይ። ሾክ ነው ያደረኩት። እግሬ ላይ የነበረው ጫማ የለም፣ አዲስ ጫማ ነበር የገዛሁት። ከላይ የለበስኩት ነጭ ቲሸርት የለም፣ ሱሪ ብቻ ነው ያለው። በጣም ፈራለሁ። ማረገው ነገር ግራ ይገባኛል። ለካ ቤት ሌላ ታሪክ ተፈጥሯል። በቃ ልክ እንደ ሞትኩ አይነት ነገር ነው የተፈጠረው። በዛው ቅስፈት ውስጥ ብዙ የመንጋ ጅብ ይመለከታለሁ። አንዲ በግሩፕ የሚሄድ ማለት ነው፣ ለኔ ነው የሚታይ እና ወደሳ ጋር ተጠጋለሁ እና እየተጠጋው ፍዝዝ ልክ እንደ መጀመሪያው አይነት ነገር ይሆንብኛል። አሁን አላቅም። ከዛም በኋላ በሰማይ ልሂድ በምድር ልሂድ ምንም የማስታውሰው ነገር የለም። ስነቃ ግን ከላይ የሻሸመኔ ከተማ አስተዳደር ምናምን የሚል ጽሑፍ ነው ያለው። በጣም ደነገጥኩኝ። ከዛ ልክ ቅድም እንዳልኩ 50-50 ነው የሚያደርገኝ እንዳልኩ ይለውጠኛል ወደ አይምሮ፣ አሁንም ከአይምሮ ቅይር ያደርገኛል ማለት ነው። ከዛ ሄዳለሁ። ራሴን የት ያደርገኛል? ድልድይ አለ ወደ አፖስቶ መሄጃና እዚህ ጋር ሪፍቲ ቫሊ አለ በዚህ በኩል እና እኔ ድልድዩ ስል እርቃኔ ነኝ ያለሁት፣ ስባነን ማለት ነው። የውስጥ ልብስ እንኳን የለኝም። አንዳንዴ ለማውራት ይከብዳል። እወጣለሁ፣ ራቁቴን ነኝና
አዲስ እብድ መጣ እባላለሁ እና ሲንሾካሾኩ እሰማለሁ እኮ አስፋልት ላይ ወጥቼ አፍራለሁ። በጣም አፍረት ይዞኛል። ምክንያቱም እንደዚህ አይነት ነገር ሆኖብኝ ያውቅ እንደዚህ እርቃኔን ሸፍኜ ወጣና ቆማለሁኝ እና የሆነች ድልድዩን እንደተሻገርክ እንደዚህ መቀመጫ ድንጋይ ነገር አለ እና እዛች ጋር ቆማለሁ፣ እቁለጨለጫለሁ። እማውቀው ሰው የለም። እማስታውሰው አንድ የአክስቴን ስልክ ብቻ ነው በሰዓቱ እና እቁለጨለጫለሁ። ወደዚህ ወደ ግራ ወደ ቀኝ ወደ ግራ ወደ ቀኝ እላለሁ እና አንድ እህት አለች። አሁን ያለችበትን ሁኔታ አላውቅም እና ወደ እኔ ትመጣለች። ደፍራ የመጣች ያቺ ሴት ብቻ ነች እና ምን ሆነ ነው አለች። እንዴት እንዳናገረችኝ ሰው እብድ ነው እያለ ነው፣ አዲስ እብድ ከተማችን ላይ መጥቷል እያለኝ ነው። ደፍራ መምጣቷ በራሱ ያስገርመኛል። ምን ሆነ ነው ስትለኝ በቃ ምንም እንዴት እንደመጣው አላውቅም እላታለሁ እና ከላዋ ላይ ያለውን ልብስ አውልቃ ልትሰጠኝ ነበር እና ችግር የለውም አልኳት። እና ይዛኝ ትገባለች ወደ ሆቴሉ። ከዛም በኋላ የምታውቀው ሰው አለ ወይ ተባልኩ። አክስቴ ጋር ተደወለላት። የእናቴን ስልክ እንኳን አላውቅም። ማዘር እዚህ በቃ ሌላ ታሪክ ተፈጥሯል። ወዲያውኑ ለአክስቴ ይደወልላታል። እሷ ደግሞ አርሲ ነገሌ ከተማ ላይ ነው ያለችው እና እዚህ ነው ያለው እንደዚህ ወደ ሻሸመኔ ደግሞ እኔ አክቹአሊ ትውልዴም ሻሸመኔ ነው። በ6 ዓመቴ ነው ከሻሸመኔ ከተማ የወጣሁት እና እስከ 6 ዓመቴ ድረስ እዛ ነኝ። ሉሲ ተምሬያለሁ እና ዩኬጂ ምናምን እና አክስቴ እዛ ነው ያለችው ያሳደገች። እና ለእሷ ተደወለላት። ወዲያው መጡ። ለማዘር ተነገራት። ከዛም በኋላ ተመልሼ ወደ ሞጆ ይዘው ይመጡ ማለት ነው። ማዘር መጡ ወሰዱኝ። የሚገርም ከዛም ከመጣው በኋላ በቃ አሁን ደህና ነኝ ብዬ ስል መልሶ ይገለኛል እና አንድ ጊዜ ወደ የሆነ አንድ ስፍራ አለና እዛ ስፍራ እንግዲህ መጀመሪያ ላይ ይዞኝ ጠፍቷል። እዛው ከተማ ላይ ከዛ ከነበርኩበት ስፍራ ይዞኝ ይሄዳል እና ይዞኝ ከሄደ በኋላ ልክ እዛ ከተማ ላይ ስደርስ ጨልሟል። ልክ እንደ መጀመሪያው ማለት ነው። ግን በአሁኑ ሰዎች አሉ፣ ግርግር አለ ምናምና ባዶ እግሬን ነኝ። እግሬ እዚህ አካባቢ ትንሽ ደም ነገር አለ፣ ማንከስ ነገር አለ እና በጣም እርቦኛል። የሰው ፊት ምን ያህል ከባድ እንደሆነ ይዛኔ ነው ያየሁት እና ያለኝ አማራጭ መለመን ነው። እና ሄዳለሁኝ። ከፊት ለፊት አንድ ሆቴል አለ እና በጣም ርቦኛል። ረጅም መንገድ ነው የመጣሁት እና ልክ እዛ ቦታ ስደርስ የአንበሶች ሆቴል ምናምን ይላል እና ገባለሁ። ዘበኛው ነው እና ራበኝ፣ የሚበላ ስጠኝ አልኩት። የሚበላ አንድ የሚበላ ነገር ካለ እንድስጠኝ ነው ፈልግ። ውሻ አድርጎ አባረረኝ ማለት ነው። ግፍታት ያው አሁን ላይ አንዳንድ የጎዳና ልጆችን እኛም የለኝ እግዚአብሔር ይስጥልኝ ምናምን ብለን እናልፈን። እና ያባረኛል። ከዛ በቃ ወጣለሁኝ። እግዚአብሔር ግን የሚገርም አባት ነው።
እና ከወጣ በኋላ እንደዛው እየለመንኩ ሄዳለሁ። ሰዎች የሚሰጡኝ ምላሽ ደስ አይልም። እና ልክ አንድ ቦታ ላይ ስደርስ የሆነ ቡቲክ ነገር ነውና ርቦኛል አልኳቸው። እና እሺ ግን እንጸልይልህ አሉኝ። እና ኦኬ ችግር የለውም ማለት እኔ መብላት ብቻ ነው የፈለግኩት። እና ምሪንዳና ዳቦ ገዙልኝ። እግዚአብሔር ይባርካቸው። እና ልክ ከበላው ከጣ በኋላ ይጸልዩልኛል። ያ መጀመሪያ ላይ የመጣው በሰው መሰል ተመስሎ የመጣብኝ ሰውዬ ድጋሚ መጣና ሲመጣ ግን በአሁኑ ስፒድ በጣም ጨምሮ ነበርና በጣም ይሮጣል። ከሩቅ ነው ማየው እና በጣም በፓወር በኃይል እየሮጠ በፍጥነት መጥቶ ኢሚዲየትሊ ነው ሲገባ ያዋል። ሲዋሃደኝ ማለት ነው። እና ሲገባ አላውቅም በቃ እዛ ምን ይፈጠር ምን ይሆን ምንም አውቀው ነገር የለም። ኢሚዲየትሊ ስነሳ በቃ የሆነ ነገር ሆኛለሁ። ይለበቀ የሆንኩት መጀመሪያ ከሆንኩት በላይ ነው። አፌ ተሰነጣጥቋል ምናምን ነጭ። እዛ ወዴት ይወስዱኛል? ሮምን ያዘልህ ብለው እኔ ብቻዬን ማደር አልችልም። ብቻዬን ካደርኩ ደግሞ ሞታለሁ። ግድ የላችሁ አጠገቤ ሆኖላችኋለሁ ችግር የለውም ይሉኝና አንድ የሆነ ቤርጎ አለ እዛ ያስገቡኝና እዛ ካደርኩኝ በኋላ አላደርኩም እንጂ ሌሊት ላይ እዛ አስገብተውኝ ይወጣልና እነሱ ሲወጡ ትንፋሽ ያጥረኛል። ኦክሲጅን እያጣው መጣሁ እና እንደ ሰመመን ነገር ይሆንብኛል። ጠዋት አካባቢ ይመስለኛል ሌሊቱን በቃ በጣም ስሰቃይ ልክ እንደ አስም እንዳለው ሰው ትንፋሽ ሲያጥረኝ ያደረው። እዛ ልክ እንደ ህልም ነው ይመስለኝ መተው የሆኑ አካላት ሲያገላብጡኝ ትዝ ይለኛል። መታወቂያ ይመስል የሚፈልጉት ኪሴ ውስጥ እና እንዴት ስልክ ልናገር በሰዓቱ አላስታውስም። የማዘርን ስልክ ግን ሳልነግራቸው አልቀርም። እና የት ይወስዱኛል? ሼር ኢትዮጵያ ሆስፒታል አለ እና እዛ ይወስዱኛል። ራሴን ያወቅ ልክ ስነቃ ማዘርና ፋዘር አሉ ከጎን ናቸው። ማዘር ታለቅሳለች። ሾክ ነው ያደረኩት። ምክንያቱም በቃ ይመጣሉም ብዬ አላሰብኩም። ማንም እንደሌለኝ ነው ማቀው። አጠገቤ አስታማሚም የለም እንዳልኩ። እዚያም ስፍራ ላይ ሁለተኛ የሄድኩበት ስፍራ ላይ ማንም የለም አጠገቤ። እና ልክ ከነቃውኝ በኋላ ግልኮስ ተሰክቶልኛል ምናምን በቃ እናቴ እጆቼን ይዛለች። መጣሽ ማይ ያልኳት። እንግዲህ የዛን ጊዜም ልጄ ኦልሞስት በቃ ሞቷል በላይ ነበር። ሁለተኛ ጊዜ እግዚአብሔር ከሞት ታድጎኝ ዳግም ከእናቴ ጋር አገናኝ፣ ከቤተሰቤ ጋር አገናኝ። ብዙ በጣም በተደጋጋሚ ሊያጠፋኝ ሞክሯል። በተደጋጋሚ ሊገለኝ ሞክሯል። አንድ ጊዜ አንድ ህንጻ ላይ ያወጣኛል እና ያ ህንጻ ላይ እንደ ጉልላት ነገር አለው ከላይ እዛ ላይ ይዞኝ ይወጣል እና እዛ ላይ ይዞኝ ከወጣ በኋላ አነቃለሁ። ስነቃ እንዴት እንደወጣው አላውቅም። መውረጃ አጣለሁኝ ማለት ነው። የዛን ጊዜ በጣም ከፍታ አለው ባይዘወይ እና አንዴ ብንሸራተት ወይ እንጨት ላይ ወይ የሆነ ነገር ላይ ተሰክቼ እሞታለሁ። እና ይገርመኛል
እግዚአብሔር ጥበቃ እኔ እሱን ሳላውቀው እሱ እኔን ያውቀኝ ነበር እና ለካ የዛም ጊዜ ጠበቀኝ ነበር እና በእንደዚህ አይነት ሁኔታ በጣም ብዙ ጊዜ ከብዙ አይነት ስራቶች አምልጫለሁ። የሚገርም በጣም አስቸጋሪ ባህሪን ቀይሮት ነበር እና እደባደባለሁ፣ እጣላለሁ እና ስጣላ የሆነ ሪዝን ሰውየው እኮ ምንም ነገር ላያደርግ ይችላል፣ ወይም ትንሽ ነገር ነው የተናገረ ሊሆን ይችላል። በቃ ካልገደልኩላለሁ እና ኢሚዲየትሊ ሲይዘው ሰውየውን እንዳልነበር ነው በቃ ማድረገው። ወይ የሆነ ነገሩ ይጎዳል። የሱ ብቻ አይደለም እኔም እጎዳለሁኝ እኮ እኔም የሆነ ነገር ሆናለሁ። ግን ደም ሳይ አይቆም በታምርና አንድ ጊዜ 8ኛ ክፍል እየተማርኩኝ ይታዘዝል ያው ጾም ጸሎት ምናምን ተብዬ ይታዘዝልኛል እና ይጾም ይጸልይ ይባላል እና ጾማለሁ ጸልያለሁ እንኳን እና ክፍል እንግዲህ በጣም ልጆች ይፈሩኛል ብያለሁ እና ቁጭ ብዬ ክፍል ውስጥ ዝም ብያለሁ። ያቺን የዝምታ ታይሜ ይፈልጉታል ሁሉ፣ ምክንያቱም እንደፈለጉ ቢናገሩ እኔ ምንም አለ እና እንደሌላው ጊዜ መስሏቸው ይናገሩኛል። አንድ ተማሪ ነው እና ሲናገረኝ የሆነ ንግግር ነው የተናገረኝ። ያን ያህልም ግን ተነስቶ የሚያጣላ ወይንም የሆነ ነገር የሚያደርግ አይደለም። በቃ ልጁን እጄን ይገባው። እጄ ሲገባ በቃ መልቀቃል እስከ ማንም ሊያላቀኝ እስካይችል ድረስ ማለት ነው። በጥርሴ እንኳን አልቀረኝ እንዳልሆነ ነገር ነው። አልበቃ ብሎኝ ደጅ ጠበቅኳቸው እና ደጅ ጠብቄ 2 አስተማሪዎች አሉና ያው በሰዓቱ እንግዲህ እኔ ስላልነበርኩኝ እንጂ እኔ ቦን አላደርገው የቀለም አባት አይደረግም እና ልክ ሲወጡ ጠብቃቸውና ኢሚዲየትሊ መንፈሱ አጥር ነበር። አጥር መዝዤ በቃ ልጁን ስብርብር አደርግበታለሁ ማለት ነው። በዛው ቅስፈት ሲያገላግሉ 2ቱን አስተማሪዎች መታቸዋለሁ። ስመታቸው አንደኛው ይነስረዋል፣ አንደኛው እንደምንም አርጎኝ ይይዙኝና ሌሎችም ጓደኞች ምናምን ተደራርበው አፈር ያስገቡኛል ማለት ነው እና ልክ እንደዚሁ ትምህርት ቤት ላይ ሃይስኩልም ገብቼ 2006 ላይ ሃይስኩልም ገብቼ እንኳን እደባደባለሁ። በቃ በግሩፕ እደባደባለሁ። ስደባደብ እኔ ብቻ አይደለም። የሚገርም አንድ ጊዜ የከተማው ላይ የስፖርት ውድድር ይካሄዳል እና የስፖርት ውድድር እየተካሄደ ከወንጂ የመጡ ልጆች ነበሩ እና ባስኬት ኳስ ተጫዋቾች ናቸው። እኛም ልጆች አሉ እና ቆመን እንግዲህ ምን ያህል ክፉ እንደሆነ መንፈስ ምን ያህል ከባድ እንደሆነ እንድታውቁ ነውና ቆመን እንካ ሰላምታ አይነት ነገር ዝም ብለን እናወራለን። ዜን ካለቀ በኋላ እኛ ተሸንፈናል እንደ ከተማ። እዛ እንሄዳለን። እዛ ስንሄድ ከአንዱ ልጅ ጋር ሄዶ ነገር ይለኛል። ለካ አጋንንቱ ነው። ኢሚዲየትሊ እንግዲህ በጣም ብዙ ህዝብ ነው ያለው፣ በጣም ብዙ ሰው ነው ያለው። ምን ይሆናል? እኔ ብጥብጡን ያስነሳል ማለት ነው። ውስጥ ያለው መንፈስ ብጥብጡ ሲነሳ በቃ በድንጋይ በጣም ብዙ ሰው ይጎዳል፣ በጣም ብዙ ሰው ይቆስላል፣ በድንጋይ እየተወራወረን ማለት ነው። ከዛ ኢሚዲየትሊ ፖሊሶች ይመጡና ፖሊሶች ይከቧቸዋል፣ እነሱን ይይዟቸዋል። እኛ አመለጠን። ያው በሰዓቱ እንግዲህ እኔ ሳልሆን እኔ ውስጥ ያለው መንፈስ ነው ያንን ያደረገው እና ድፍን ሞጆ ያውቀዋል ሂስቶሪውን ማለት ነው። እኔን ታሪክ የተገለጠ ማንም ሰው ዳግም ማን ነው ብትለው ያውቃል። ምክንያቱም የተገለጠ የሆነ ነገር ስለነበረና ቅድም እንደነገርኩ ከሰዎች ላይ ያለውን ስፒሪት ይወስደው ነበር። ሊትራሊ ማጠራቀሚያ ነበርኩኝ። የአጋንንት ጋርቤጅ ነበርኩኝ። ልክ እንደ ቆሻሻ መጣያ ማለት ነው። እዛ ምድር ላይ የነበሩ በመንፈስ ስርዓት ውስጥ ያሉ ልጆች አሉ።
እና በጣም ይፈሩኛል እጅግ በጣም ማለት ነው። እና እንደነገርኩ ቅድም በቃ ከያዝኩ አለቅ እና እንደምንም 2005 በቃ ትምህርት ቤትም ገባሁ። እዛ ከገባሁኝ በኋላ ስቲል እንደዛ አይነት ስቃይ ውስጥ ነው ያለሁት። እኔ ተቀመጥኩ ማለት ግቢ ውስጥ ትምህርት ቤት ተማሪው ይጨነቃል። በየክፍሉ ራሱን የሚስት ተማሪ ነው ያለው። መንፈሱ ዶሚኔት ያደርጋል ግቢው። እግዚአብሔር ተአምረኛ አምላክ ነው። አንዳንዴ የማይመስሉ ነገሮችን ፈጽሞ ሊሆኑ የማይችሉ ነገሮችን ቤተሰብ፣ ዘመድ አዝማድ ማንም ሰው ይሆናል ያለውን ሰው ዳግም እንኳን ወግ ላይ ቀርቶ ይሞታል ተብሎ የሚጠበቅ ሰው ነው። በሰንሰለት እጁ ታስሮ እግሩ ታስሮ የሚራመድ አይነት ሰው ነው። ሁሉም ተስፋ የቆረጠበት አይነት ሰው ነው። እና ከመጣሁኝ በኋላ ያው እንደዛ ወደ ትምህርቴንም አቴንድ ማድረግ ጀመርኩኝ። እዛ 2006 ሚኒስትሪ አልፌ ወደ ሃይስኩልም ገባሁ። ሃይስኩልም ዘሴም አይነት ነገር ይገጥመኝ ነበር እና በጣም ከባድ ነኝ። በቃ አመፀኛ ነኝ። በጣም አስቸጋሪ ሰው ነኝ። ያንን ማላታይን በምግብ ነበርና ያልሳካለት ሲለው እኔን ለማጥፋት ሶስተኛ እድል አመቻች እና ትዝ ይለኛል ጓደኛዬ ቤት ነበርኩኝና ወጣሁኝ ወደ ገበያ። ዝም ብዬ ተነስቼ ወጣሁ እና ከወጣሁኝ በኋላ ሄጄ ማላታይን አሁንም ገዛው እና ከገዛው በኋላ ወሰድኩኝ ወቀጥኩኝና ትንሽዬ ሃይላንድ አለች በሷ ግማሽ አርጌ መልሼ በጠበጥኩና ውጪ ላይ አስቀምጬ ገባው እነሱ ጋር። እዛ ገባሁኝ በኋላ ይሄን እንግዲህ የሚያደርገው ስፒሪቱ ነው። ስቲል ተቆጣጥሮኝ ማለት ነው። እዛ ወጣሁኝ። ከወጣሁኝ በኋላ ቤት ሄድኩኝ። ያቺን ሃይላንድ መንገድ ላይ ራሴን አለማመዳታለሁ ጎንጨት እያደረኩ ቤት ገባሁኝ እና ይዛን ቀን በቃ ትልቅ የሞት ድግስ ነበር የደገሰልኝ። አስቀመጥኩኝ። ማዘር ጋር ገባሁ። ማሚ ያልኳት ወይ ትወጂኛለሽ? አዎ እኔ እወድሻለሁ። ወጣሁ እና ወጣሁት። አላውቅም ከዛም በኋላ ለካ በቃ ማዘር ስራ አረፋ እየደፋ ቀን ውስጥ እየተንፈራፈርኩ ነው ትላለች። አንድ ጎረቤት አንድ ክርስቲያን አለች ካሰች ትባላለች። አትችልም በኢየሱስ ስም አትችልም አትበለው ትቃወማለች ማለት ነው። እና በዛው የኢየሱስን ታላቅነት እያወጀች ነበር። እና ይመስለኛል በሰዓቱ አፌን እንደምንም እንዳይገጥመው አድርገውት በእጃቸው ፈልቀው ይዘው ወተት እየጋቱ ይለካ እየሄዱ ነው። ሆስፒታል ደረስኩኝ። ቃላቅም ከሁለት ቀን ምናምን በኋላ ነው ራሴን ያወቅኩት። ታጥቦ ከወጣልኝ በኋላ ቸርነኝ ጌታ። እዛን ዳንኩኝ። ተመልሼ መጣሁ። ከመጣሁኝ በኋላ ትምህርቴን ተመልሼ አቴንድ ማድረግ ጀመርኩኝ። እንግዲህ መጀመሪያ እንዳልኩ 2006 ሰኔ ላይ ደግሞ አክቲቭ ነኝ። ጽፋለሁ ጽሁፎችን ለትምህርት ቤት እወዳደራለሁ ምናምን። ከዛ እንዲሆነ መጽሔት ማዘጋጀው ነበር እና ለበዩኤስአይዲ ፕሮጀክት አንድ የሆነ ስለ አቻ ለአቻ የአቻ ተጽዕኖ የሚል ፕሮጀክት ነበርና እዛ ፕሮጀክት ላይ ወሊሶ ላይ ውድድር አለና እሱን መጽሔት አዘጋጅቼ ዕለተ ሐሙስ ነው ሄዳለሁ። እዛ ልክ ቤት እንግዲህ አልኖርም። የሚገርም ነገር ዘመድ ጋር ነው የምኖረው እና ሙሉ ወንጌል ላይ ደግሞ የከተማይቱ ወጣቶች በህብረት ሆነው ኮንፈረንስ ያዘጋጃሉ እና እኔ ሙዚቃ ወዳለሁ በጣም ዘፈን ያው በጣም በቃ ውስጤ ነበር እና ልክ
በማታ 12 ሰዓት አካባቢ ገደማ ነው ሄዳለሁ። በዛ ሰፈር አልፋለሁና ወደ ዘመድ ቤት እየሄድኩኝ ነው። ልክ በዛ ጋር ሳልፍ በሰዓቱ አንድ ኃይል አቆመኝ ነው የምለው እና ይይሰኛል። ልክ ሲያቆመኝ ደነግጣለሁ። ሾካራ ጸጉሬ አሁን እንደዚህ አልነበረም። አሁንማ ቆንጆ ሆኜ ነው። በጣም በቃ ጭብርር ያለ ጸጉር ነበር የነበረኝ። ያስፈራል። ወዜ አመዳም ነበርኩኝ። ምክንያቱም አይወድማ ቆንጆ ስትሆን አይወድም እሱ። ደምግባ ሲኖር አይወድም። አመዳም ሆነ እንድትኖር አይፈልግም። ልክ በዛ እያለፍኩኝ ያለ አቆመኝ። በጣም ፈራለሁ። ጨልሟል። ዙሪያዬ ሰው የለም። ያስፈራል የነበረበት ሁኔታና ዞር ሲል ድምፅ ወደዛ ነው የሚሰበው እና በዚህኛው በኩል ይገፈትረኛል። ተንደርድሬ ወደ ግቢ እገባለሁ። ላብ ያለበኛል በጣም ከመደንገጥ የተነሳ ማለት ነው። እና ሄድና ሰው ወዳለበት ኤሪያ ላይ እቀላቀላለሁ። ቁጭ አልኩኝ እና አንድ ወንድም እየጸለየ ነው፣ ዜድ ይባላል። እና እሱ እየጸለየ ከኋላ ውጭ ሰማለሁ። እኔ የምፈልገው ያቺ የገፈተረኝ የሆነ በቃ ጨለማ ውስጥ የሆነ ነገር ገፍትሮኛል፣ ያ እስከሚያልፍልኝ ነው። እዛ ቁጭ አልኩኝ። ይጸልያል። ደስ የሚል ጸሎት ነበር በሰዓቱ የሚጸልየው። እኔን ግን ይጨንቀኛል። ከዛ እንደምንም ብዬ ውስጤ ሲረጋጋ ተነስቼ ወጣሁ እና ሄድኩኝ። ይዛን ቀን በቃ አዳር አይበላው አላደርኩም፣ አልተኛውም። በቃ ከዚህ በፊትም እንቅልፍ የለኝም። ጭራሽ ይዛን ቀን ባሰ። መጣ ሌሊት አነቀ ያዘኝ። ሌሊት በቃ ማን ያስጥለኝ? እንፈራፈራለሁ። ተያይዘን እኔ ለማስለቀቅ ሞክራለሁ። የሆነ ነገር አንቆኛል። በጣም የሚያስጠላ ሌሊት ነበር። ደግሜ እንኳን ማሰብም አልፈልገው ሌሊት። ነጋማ አይነጋ የለም። ዜን ወጣው አይሄድኩኝ እያለ ያው ልጅ መንገድ ላይ ያገኘዋለሁ፣ እዛው ቦታ ላይ እዛው ቸርች አካባቢ እና እሱ እየወጣ ነው፣ እኔ ደግሞ እየሄድኩ ነው ወደ ትምህርት ቤት። ከዛ ያዘኝ። ተጠራሁት እንጂ እኔ የጠራሁት ወንድሜ እንድጸልይልኝ እፈልጋለሁ አልኩት እና ደስ አለው። ችግር የለም ገባን። ለካ ያቺ ቀን እኔና ጌታ የምንነካካበት ቀን ነበረ። ወደ ጌታዬ የምመጣበት ቀን ነበር እና ጸለየልኝ እና ሲጸልይልኝ አላቅም ራሴን። ያው መንፈሱ እሱ መዋሸት ልማዱ አይደለም እና በቃ እንደወጣልኝ እንደ ዳንኩ አይነት ነገር ነገረኝ። ግን ስቲል ውስጤ ቆረቆረኛል። እሺ አልኩኝ፣ ሄድኩኝ። ዓርብ ዕለት እንደዛ ሆነ እና ቅዳሜ ዕለት መጣሁ ተመልሼ እና ከመጣሁኝ በኋላ ሙዚቃ እንዳልኩ ወዳለሁኝ። ሲዘሉ አብሬያቸው ዘላለሁ። ምንም የሚፈጠር ሀብን የሚያደርግ ነገር የለም። ሄድኩኝ። አሁንም እንደነዛ አይነት ተከታታይ የስቃይ ሌሊቶችን አሳለፍኩ። ልክ ዕለተ እሁድ ከሰዓት ባለው ፕሮግራም ላይ ሄዳለሁ። ያ ቀን ለኔ ተዘጋጀ ቀን ነበር። ጌታዬ ስለኔ በመስቀል ላይ የሞተው ኢየሱስ እኔን የሚያገኝበት ቀን ነበር። ለዓመታት እኔ ላይ የነበረው ቀንበር የሚሰበርበት ቀን ነበር እና ከመጣሁኝ በኋላ አመለክን እንደለመድኩ በቃ ሙዚቃ ወዳለሁ፣ መዘለል ጀመርኩ። አንድ የተወደደ ወንድም አለ ናሆም ይባላል እና ይዘምራል እሱ እና እየዘመረ ደስ ብሎኝ ይዘላለሁ ምናምን ሙዚቃው ተመችቶኛል። በቃ ልክ በዛው ቅጽበት አትሞስፌሩ ይቀየራል። ውጪ ያለች አሁን ቤቲ ትባላለች እና ለሷ ይጸጣትና መጸለይ ይጀምራሉ። ለካ እነሱ አንድ አየሩ ላይ የከበደ መንፈስ እንዳለ ሲንስ አድርገዋል። በቃ መጸለይ ይጀምራል፣ በኃይል መጸለይ ይጀምራል እና በቃ ትንፋሼ በቃ ማጠር ይጀምራል፣ መቁነጥነጥ ይጀምራል። ግራይ በቃ የሆነ ነገር ይሆናል። ለካ በዙሪያዬ ያሉ ሰዎች እኔን ይከታተላሉ። ምክንያቱም ይሄ ልጅ እንዴት መጣ ብለዋል። ጥያቄ ፈጥሮባቸዋል።
እንደነገርኩ ከተማው ላይ ይታወቃለሁ። አስተማሪ ያለ በሚያስተምረኝ ደግሞ እዛ ቸርች ነው እና እሱም ይከታተለኛል። ሌሎችም ምንድን ነው ልጅ የሚሰራው ይላሉ። እና ጸጉሬ እንዳልኩ ቅድም ጨብረር ያለ ነው። ልክ እየጸለዩ እያለ አንድ ነገር ይመጣል ወደ እኔና ጸጉሬን ነው ኢሚዲየትሊ እንደዚህ ጨምድዶ እየጎተተኝ ነው የሚያወጣኝ ከዛ እና ኢሚዲየትሊ ስንሄድ እየሄድን እዛ እንግዲህ ቪ የተባለው ወይራ ላይ እንደው ሜቢ እግዚአብሔር እድል ሰጥቶ እንግዲህ ወደኛ ጋር ከመጣ አሳያለሁ። እና እዛ ቪ ውስጥ ይዞኝ ይቀረቅረኛል ማለት ነው። በቃ እንደዚህ ስቦ ነው ወደ ውስጥ የሚከተኝ እና ቀረቀረኝ። ከዛም በኋላ ምንም አውቀው ነገር የለም። በመከራ ነው ያወጡኝ ከዛ ውስጥ እና ዳንኤል አምደ ሚካኤል የዘመረው መዝሙር በጣም ገብተህ ከመንደሬ ከተደበቅኩበት ፍቅር ልቤን ገዛው እጅን ያስገኝበት የሕይወትን ትርጉም የመኖርን ሚስጥር ገልጠህ አሳየኸኝ በመስቀል ፍቅር ምሕረትን አሳየኝ ይቅርታን ሰላምን ሰጠኛል አቻ የለም ኢየሱስ የኔ ጌታ ልዘምር በደስታ እንግዲህ ምን እላለሁ እግዚአብሔር ከወደደው ዝቅ ብዬ አመሰግናለሁ። ያ ቀን በሕይወቴ ደጋግሞ ቢመጣ ሁሉ ደስ ይለኛል። እኔና ጌታ የተገናኘንበት ቀን፣ እኔና ኢየሱስ የተገናኘንበት ቀን። ከዛ ልክ ስነቃ ፓራላይዝ ሆኛለሁ። ይሄ እጄ አይንቀሳቀስም፣ ይሄ እግሬም አይንቀሳቀስም። ቆሜያለሁ። ድሮም አመዳም ነኝ፣ ጭራሽ አመዳም ሆኛለሁ። በቃ እንዳለ ነገር ተበላሽቷል እና ደነገጥኩኝ። ግን አንድ ነገር ሆኗል። አንድ የሆነ የተለየ ነገር ሆኗል። ልክ እንዴት ነው ከባድ ነገር ተሸክመ ስታራግፈው የሚቀልህ አይነት ስሜት፣ ያ ስሜት ነው የተሰማኝ በሰዓቱ። ቀለለኝ። ያለ 4 ዓመት ሙሉ ሲያሰቃየኝ የነበረው በየምናምንቴው ሲወትፈኝ የነበረው ዘመድ፣ ጓደኛ፣ ወዳጅ፣ በዙሪያ ያሉ ሰዎች በሙሉ ተስፋ ቆርጠውብኝ ዳግም ወግ ያህል ሳይሆን ይሞታል፣ ይኖራል ሳይሆን ይጠፋል ብለው የሚጠብቁኝ ሰዎች በሙሉ እነሱ እያሉ እግዚአብሔር ዳግም እድል ሰጠኝ። እኔና ኢየሱስ ተገናኘን። እንደዛን ቀን ገብቼ የተኛውበት ሌሊት የለም። በደረቴ ነኝ አልጋ ላይ ወደቅኩት። ኢሚዲየትሊ ሰውነቴ ቀለለኝ። የራሴ ሰውነት እንዴት ነው ሻወር ወስደ አንዳንዴ በጣም ነፃ ስትሆን አይነት ስሜት ይሰማ የለ? እንደዛ አይነት ስሜት ነው የተሰማኝ። የሆነ ነገር ግን ከላይ ላይ ተላቆ እንደሄዳ ተሰምቶኛል። እና እንደዛ አይነት እንቅልፍ በህይወቴ ተኝቼ አላውቅም። ምንም አላልኳቸውም። በቃ ልሂድን ያልኳቸው በሰዓቱ ሂዳሉኝ። አይዞ ጌታ አለ ብለው ሂዳሉኝ። ሄድኩኝ፣ ተኛው። ይሄ ሁሉ ነገር እንግዲህ 4 ዓመት ሙሉ ያለ ማቋረጥ ሲያስጨንቀኝ የነበረ፣ እኔም ብቻ አይደለም በዙሪያ ያሉትን ጭምር ሲያስጨንቅ የነበረ መንፈስ ነው። ብዙ ወጣቶችን ሲያስጨንቅ የነበረ መንፈስ ነው። ግን ጌታዬ ይክስ የለ። ከዛም በኋላ ግን ህይወት እንደ መጀመሪያው አይደለም የነበረው። እጅግ ሰላማዊ ነበር። በጣም ደስተኛ ነበርኩኝ። እኔ ደስታን የማውቀው መጠጥ ውስጥ
ደስታን ማቀው የሆነ ነገር ውስጥ ነው። ግን ጌታዬ ይጠነቀቅልኝ ስለነበረ እነዛን ሁሉ ጊዜያቶች አሳልፎኝ የዛን ቀን ነፃ ሆንኩኝ፣ አረፍኩኝ። ኢየሱስ ወደ እኔ ጋር መጣ። እረፍት ተሰማኝ። ጭንቀቴ ሁሉ ከኔ ተራገፈ። ለካ በመስቀል ላይ ስለኔ ሞተልኝ ነበር። ጎኑን የቆረሰልኝ ነበር። ደሙን ያፈሰሰልኝ ነበር። በዛ ደም አጠበኝ። የነበርንበት ኤሪያ ላይ ይጃሎ ቅድም ያልኩ ቦታ ላይ ይመጣሉ እና ይሄ የጸሎት ቡድኖች ምናምን ይመጣሉና ጴንጤዎች ማለት ታወቀ ስፍራው ማለት ነው። እና የጁማይ ጩዋጋንት የለም። ሁላችንም ተበጥብጠናል። በቃ እንደሆነ ነገር በቃ ካክኔ ለቀቀበት ሰውነታችን ላይ እና በቃ እኔ በተለይ በቃ ሰውነቴን አካለው፣ የፀጉሬን አካለው፣ ፊቴን እንደዚህ ዋጥጣለሁ። በቃ እንደሆነ ነገር አድርጎኛል። ብቻ ከዛ ውስጥ ይሄ ሙቪ ላይ የኢቪል አይተህ ታውቃለህ? ከሆነ ነገር ውስጥ እንደዚህ ወጥተው አታክ ለማድረግ ልክ እንደዛ በቃ የሆነ ነገር ይዞ አስሮ ዙሪያውን ተጋርዷል። ብቻ ግን ከዛ ውስጥ ወጥቶ ሄዶ እነዛን ሰዎች መብላት በቃ ወይ የሆነ ነገር መግደል ተበጠበጠ በቃ አካባቢ እና ይሄ ሁሉ እንግዲህ ስለ ኢየሱስ ነው። እነዛ ሰዎች ወንጌልን፣ የኢየሱስን አዳኝነት፣ የኢየሱስን ታላቅነት ሊያወሩ የመጡት። የማይወደው ጠላት ግን ሊያጠፋቸው ነበር። እና ጌታ ይወዳቸው የለ ስለ እናንተ መላእክትን አይደለም የሚለው መጽሐፍ ቅዱስ ታዞላችኋል። በቃ ከኛ እጅ ጋርዷቸዋል ጌታ። ኢሚዲየት ብንወጣ ግን በቃ የሆነ አካላት ይጎዳሉ፣ ይሞታሉ። ግን ይጠነቀቅ ስለነበረ ጌታ ለልጆቹ ይጠነቀቅ ስለነበረ አስመለጣቸው። እና ዚስ ማች ይሄን ያህል ስለ ኢየሱስ መስማት ህመም ነበር ብለን በሰዓቱ ደስታ ከመፍጠር ይልቅ ሀዘን ነው ያስጠላኛል። እንግዲህ ኢየሱስ ነው እኔ ተሳዳቢውን፣ እኔን ክፉን ሰው፣ ማልወደውን ሰው እውነት ነው ዳንኤል ገብቴ ከመንደሪያ ጭራሽ እኔ ወደ ጌታ መጣ አይነት ሰው አይደለሁ። ጎትቶ አውጥቶ ከጨለማ ውስጥ ነጥቆ የህይወትን ብርሃን ያሳይ እና ዘማሪ ተገስተ እንዲህ አይደል ያለው? መጠጊያ ግራ ለተጋባው ወደ ቅጥርህ ሮጦ ለገባው አይደል ያለው? አስገባኝ ወደ ራሱ ቅጥር፣ ፈጽሞ ምንም ነገር እንዳይነካኝ አደረገ። ስቲል ግን እናቴ እስከሆነ ጊዜ ድረስ ባይዘው አታምንም ነበር። ግን ድናል ትለኛለች። ግን ተርፋል። ሰዎች ይጠይቃሉ። ምክንያቱም በእኔ ስቃይ ያላየ ሰው የለም፣ በእኔ ያልተንከራተተ ሰው የለም። የዛን ቀን ተኛው። በማግስቱ የሄድኩኝ ቸርች ዜን ደቀ መዝሙር የድህነት ትምህርት ተጀመረልኝ። መማር ጀመርኩኝ እና አንድ ጉጉት ግን አለኝ። ያዳነኝን ጌታዬን ማወቅ፣ ያዳነኝን ጌታዬን ማየት። እኔ የህይወት ምንጭ ነኝ አይደለም የሚለው? እኔ ውስጥ የነበረውን ምድረ በዳ ዓለም ልሞታል፣ ባዶ ቦታዬን ሞልቶታል። እና ሁሉ ጊዜ ጸሎት አላቅም። እኔ በምንም ጸሎት ማቀው የጸሎት አይነት ነገር የለኝ። እና ሁሌ ግን ትምህርት ቤት ሄጄ ስመጣ እንበረከካለሁ እና እየተንበረከኩኝ መዝሙረ ዳዊትን ከፍቼ መዝሙረ ዳዊትን እለዋለሁ። ደህንነት እየተማርኩ መዝሙረ ዳዊትን ነው የምለው በቃ። እና ጮክ ብዬ እሱ በቃ እግዚአብሔር እረኛዬ ነው፣ እሱ የሚጸልየውን ጸሎት እጸልያለሁ። በጣም ትልቅ የሆነ መንፈሳዊ ቅናት ነበር። እና በዚህ መልኩ ነው ከጌታዬ ጋር የተገናኘሁት፣ ኢየሱስን ያወቅኩት። ኢየሱስ ሰላም አይደል? ኢየሱስ ረፍት አይደል? አሳረፈኝ፣ አረፍኩ። እሱን አግኝቼ ተስፋዬ ሙሉ ሆነ። ሰዎች
ይሞታል ብለው ሲጠብቁ ህይወትን ዘራብኝ። ያብዳል ብለው ሲጠብቁ እሱ ግን ለብዙዎች አደረገኝ። እረፍት ነው ኢየሱስ። በጣም ያዳነኝን ጌታ እፈልገዋለሁ እና የነበርኩበት የዘመድ ቤት ውስጥ ተሸፍኜ በብርድ ልብስ ውስጥ እጸልያለሁ እና ምጸልየው ጸሎት አንድ ብቻ ነው። በቃ እግዚአብሔር አመሰግናለሁ፣ ልወቅ፣ አብዝቼ ልጠጋ፣ ራስህን አሳየኝ፣ ግለጥልኝ። ይህን ነበር ምጸልየው በጌታ ፊት እና አባታችን ሆይ በሰማያት የምትኖር ደጋግሜ ነበር በሰዓቱ እና ግን በዙሪያ ያሉትን ሰዎች ይበጠብጣቸዋል። ያ ጸሎቴ ሌላ ምንም ይጸልየው በእግዚአብሔር ፊት አልችልም ጸሎት። ስመጣ ግን 2007 ላይ ወደ 2007 እየተሻገርን ስለነበር 10ኛ ክፍል ላይ ከባድ የሚባል ቻሌንጆች መምጣት ጀመሩ። ልክ 2007 ከመግባቴ በፊት ጌታን እንዳገኘው ሐምሌ ወር አካባቢ እዛ ዘመድ ቤት ነበር የምኖረውና እየጸለይኩኝ አንደኛው ቀን ላይ እነሱ እንዳይነሱ ብዬ ቀድሜያቸው እነሳለሁ እና እንደዚህ ስዕል አድኖ ይሉታል እንደዚህ ቁጭ ብሏል እና እኔ አልጋዬ ላይ ቀስ ብዬ እንደው ሲጥ እንዳይል እንኳን ቀስ ብዬ እነሳና እንበረከካለሁ። እዛ ድምፄን አጥሼ ጌታ ሆይ አመሰግናለሁ ምናምን እያልኩ ጸልያለሁ እና ስለወደድከኝ ቴንኪው፣ ስላወጣኝ ቴንኪው። ምክንያቱም ሰው ያደረገኝ እሱ ነው እና እያመሰገንኩ እያለ ተነሳ፣ ቀሰቀሰብኝ። እኔ ምን ሰምተው እንደተነሱ ሁሉ አላውቅም። ብቻ መጋረጃውን ብርግድ አድርጎ ሲከፍቱት ትዝ ይለኛል። ወጣልኛል እና እንግዲህ የመጀመሪያ ልጅ ነኝ ለቤቴ፣ ለእናቴ ላብ ደግሞ የመጀመሪያ የልጅ ልጅ ነኝ በአባቴ በኩል እና እንዲበከልም አይፈልጉም። ያው እነሱ እንደተበከለ አይነት ሴንስ ስለሚያደርጉ ኢሚዲየትሊ ውጣ ተባልኩኝ። የነበረችኝ 2 ምንም ሻንጣ እንኳን አትሞላ። በአንድ ሻንጣ ውስጥ ፒክ አድርጌ ልብስ መጣሁ። ከዛ ምንም መሄጃ የለኝም። ስንት ሰዓት ነው የወጣሁት? ማለዳ 12 ሰዓት ተኩል ዘንቦ ውሃ አለና ከላይ አረንጓዴ ቢጫ ቀይ ቦዲ እሱን የለበስኩት እና ወጣሁ። ቸርች ሄድኩኝ። የትም መሄጃ የለኝም። እንግዲህ እናትና አባቴ እያሉ እና ከወጣሁኝ በኋላ ሄድኩኝ። ዘበኛ ቤት ልብሴን አስቀመጥኩኝ። በሌሊት እናቴን ሄጄ አገኘኋት። እንደ አጋጣሚ ሆኖ በማግስቱ ቅድም ያልኩ ያንግ ላይፍ ለ3 ቀን ሰመር ካምፕ ያዘጋጃል። ከዛ ይሄ ምንቴ የሚባለው ከነሱ ጋር ሆኜ እገባለሁ ማለት ነው። እቺ አጋጣሚ ልክ እዛ አንድ ቀን አድራለሁ እና የዛን ቀን ያደርኩበት ቀን ሌሊት ዝናብ ይዘንብና በዘበኛው ቤት በኩል አበስብሶኛል። ሌላ እዛ ውስጥ ደግሞ የሚረባ ልብስ እንኳን የለኝም። በቃ እንደምንም በጠዋት ተነስቼ እናቴ ጋር ሄጄ ብረስጭኝ እዛ መሄጃ ብቻ ነው ያልኳት። ከዛ ሰጠችኝ፣ መጣችና ሰጠችኝ። ከዛም በኋላ ተነስቼ ሄድኩኝ ደብረ ዘይት። 3 ቀን እዛ አደርኩኝ። 3 ቀኑ አለፈልኝ ማለት ነው። መጣሁ። እንግዲህ ማደሪያ የለኝም፣ የማድርበት ቦታ የለም። እዛም እዚህም የትም መግባት አልችልም፣ ምክንያቱም እበክላለሁ። ከዛ መጣሁ። እንደምንም ቸርች ውስጥ አድራለሁ። ጸሎት ቤት አለ፣ እዛ አድራለሁ። ቅዱሳን የሞጆ ቅዱሳን ባይዚ በጣም የተወደዱ ናቸው እና በተለይ ደግሞ የሙሉ ወንጌል አማኞች በጣም እግዚአብሔር ሰው አይደለም የሚሰጠኝ፣ ሰጠኝ። በቃ እግዚአብሔር ሞገስ ሰጠኝ በእነሱ ፊት። ያው አንዳንድ ወጣቶችን ባያምኑ ይሄ ልጅ ምናምን ብለው ይፈራሉ። ምክንያቱም የነበርኩበት ከተማውም ላይ ይታወቅ ስለነበር ይሄ ልጅ ምናምን በአይነ ቁራኛ ይከታተሉኛልና ጅባ አለች፣ ፍራሽ አለች፣ እዛ እተኛለሁ። አንዱ የሆነ ምግብ በአንድ ቀን ያመጣልኛል፣ አንዱ አንድ ቀን ያመጣልኝ። እንደዛ እያለኩኝ
ሰው ኖሮኝ ሰው እንደሌለኝ፣ ግን ከሁሉ በላይ ጌታዬ ከኔ ጋር ስላለ እና አይ ኢየሱስ የሚገራርሙ ሰዎች ብቻ በዙሪያዬ ሰጠኝ። ከዛ እዛ መኖር ጀመርኩኝ እና የኖርኩኝ ዜን ቤት ተከራዩልኝ። ከዛ ወጣሁኝ። ሃይስኩል ትምህርቴን 10ኛ ክፍል ጀመርኩኝ። የሚገርም ነገር መንፈስ ቅዱስን ራሱ በሚገርም ሁኔታ ነበር የተገናኘ ነው እና ያው ይሄኛውን ፓርት ልንገር ብዬ ነውና ቤት ተከራዩልኝ። ከዛም በኋላ ቤት ከተከራዩልኝ በኋላ መኖር ጀመርኩኝ እና እየኖርኩኝ ልክ መጣለው እጸልያለሁ። ጸሎት ተንበርኪ በቃ ታወቃለሁ። ዳግም ነው ይባላል። በቃ መጥቼ ጮክኝ በቃ መዝሙረ ዳዊትን እያልኩኝ በቃ ረጅም ሰዓት እሱን አንዱ 90 ምዕራፍ ወይ በጣም ብዙ ምዕራፎችን ነበር እያገላበጥኩኝ እና እንደዛ እያደረኩኝ ቀጠልኩኝ። ከዛ አንድ ቀን ላይ ወደ ነሐሴ ሳይደርስ በፊት ነውና አጋጣሚ አንድ ወዳጅ ጋር ሄዳለሁ። እዛው በጌታ ቤት ያወቅኩት እነሱ ቤት አድራለሁ። ሄጄ እኛ ጋር ነው የምታድረው ዛሬ ለኝና ሄድና አድራለሁ። የዛን ሰሞን ደግሞ ጽሑፍ ጽፋለሁ አላልኩም? ያው እንግዲህ ጸጋውን ተሰጥቶኛል አንዲና ታለንቱ ስላለኝ ታሪኬን በቲያትር መልክ የሶስት ዓለም ሰዎች የሚል ስቲል ማንንም ብትጠይቅ ይነግራል እና እንደውም ጌታን ሁሉ ተቀብለዋል ሰዎች በዛ ቲያትር እና የሶስት ዓለም ሰዎች የሚል ቲያትር ደርስና ጽፈና ከዛም በኋላ ያንን በመግቢያ ነበረ የምናደርገውና አዘጋጅተን ገቢውን ያው ለቤተ ክርስቲያን ነበረ በሰዓቱ እና ያንቺን ነገር አዘጋጅተን 10,000 ብር አይሞሉ ዝርዝር ብሮች አሉት ምናምን ብቻ 10,000 11,000 አካባቢ ነው እና ትኬቱ ደግሞ በቀይ ፌስታል እንደዚህ ያለ አንድ ክፍል ቤት ውስጥ ነች እና ቁጭ አድርጌ የሚገርም ቤት ከተከራየው በኋላ እንግዲህ ለመጀመሪያ ጊዜ ነው እዛ ሄጄ ሳድር ማለት ነው እና እንግዲህ ማትሪክ ልፈተን ደርሻለሁ ቀርቤያለሁ። እዛ ቁጭ አድርጌ ብሯን እንደዚህ ሸፍኜ ቤቴን ቆልፌ አገር ሰላም ነው ይልኩ እዛ አደርኩ። በማግስቱ ስመጣ በሬ ተከፍቷል። ስገባ ምንም ነገር የለም። ደብተር የለም፣ እስክሪብቶ የለም፣ መጽሐፍቴ፣ ዩኒፎርሜ፣ ልብሴ፣ ፍራሼ፣ ምግብ ማበስልበት ጽድት ታርገውታል። ለተአምር ያቺ ፌስታል እንዴት እንደተረፈ ራስ ይገርመኛል። እግዚአብሔር ያው ለስሙ ሲጠነቀቅ ያቺ ፌስታል እንደዚህ ባለሽ ብሩ እዛ ስር ተቀምጧል። ሌላውን እንቃ እንዳለ ተዘርፌያለሁ። ባዶ በለበስኩት ልብስ ብቻ ነው ያለሁት። አንድ ቀይ ሱሪና ከላይ የሆነች ቲሸርት ነገር ለብሻለሁ። በቃ እሷ ብቻ ነች ያለችው ልብሴ፣ ሌላው የለም። በጣም ተሰማ፣ ልቤ ተሰበረ በጣም። አንደኛ ከፊት ለፊቴ ሞዴል አለ፣ ማትሪክ አለ፣ የ10ኛ ክፍል ተማሪ ነኝ። ብዙ ነገሮች አሉ። 2007 ላይ ዜን ያለኝ አማራጭ በቃ ምንም አይደለም፣ ሄጄ መናገር ነው። በጣም አዘንኩ፣ ተሰበርኩኝ። ከዛ ያው ከሰዎች ላይ ከቸርች ምናምን ጅባ መጣ እና ያኔ የፓስተር ካሳሁንን መዝሙር ለቅሶ ማታ ቢሆን የሚለውን መዝሙር ለነፍስ ይዘምርላት ነበር። ለቅሶ ማታ ቢሆን ጠዋት ደስታ ይሆናል፣ ሁሉም ቻዩ ጌታ እግዚአብሔር ቀን ያዛል፣ ቢመሽም ይነጋል፣ ይህንን አውቃለሁ፣ እንደ ጨለማ አይቀርም፣ እግዚአብሔር ቀናል እያልኩ ለነፍስ ያወራላት ነበር። ይህን ሁሉ የሚያስተምረኝ ጌታ እና አጽናናታለሁ። ውስጤ ነፍሴን አጽናናዋለሁ። ቃይዞ ዳግም አይዞ ማለት አለዋል እና የሚገርመው ሁሌም መቼም ሰውን አትለምንም እና ሳልበላ የማድርባቸው ሌሊቶች ነበሩ እና ወይ ጠዋት ከበላው ማታ አልበላም። አንድ ጊዜ 3 ቀን ምግብ ሳልበላ ቆየሁ።
ያ የሆነበት ምክንያት ይከብዳል በጣም ማለት ነው። እና እናቴ ታዋቂ ነች እኮ ጀስት እቺ እንትን ማለት ግን የጌታዬን ስም ደግሞ ማሰደብ አልፈልግም። ከኔ ጋር ያለው ከሁሉ ይበልጣል እና ደስታዬን ሙሉ የሚያደርግልኝ ጌታ ነው። ስለዚህ ፈጽሞ አልሄድም ይሄ ለራሴ በቃ ዋጥ አድርጌ እንደ አጋጣሚ ልክ በሶስተኛው ቀን ምናምን አንድ ወዳጅ ያስተዋወቀኝ ቤተሰብ አለ። መንፈሳዊ እናቴ ነች፣ እትዬ ወጋየሁ ይባላሉ። እና እነሱ በቃ በጣም ለረጅም ጊዜ በጣም እስከ ቅርብ ጊዜ ድረስ እነሱ ጋር ነው የኖርኩት። እግዚአብሔር ባሉበት ይባርካቸው። እና ሄድኩኝ እዛም በኋላ ምግብ በቃ ምንም ዝም ብዬ ልጠይቃቸው ሄድኩት። በቃ ብላ ተባልኩ። በላው ጠጣው እና ረሰረሰ አንጀቴ በቃ አረፍኩኝ ማለት ነው። እና ብዙ ውጣ ውረዶች ነበሩ ጌታን ካገኘሁ በኋላ። እንዲህ ቀልድ አይደለም። ምክንያቱም የመጣሁበት ዓለም ተራ ስላልነበረ እንዲሁ ደግሞ እንደዋዛ ሊተወኝ ስለቻለ እዚህ ጋር ደግሞ ቻሌንጅ ነው የሚያደርገው። ወደ ራሱ እንድመለስ ነው የሚፈልገው። እና አንዴ ሙጥኝ ስላልኩ ጌታዬ ምንም ነገር ቢመጣ ምንም አይመስለኝም ነበር። እና ስደቱ እንዳለ ነው፣ ችግሩ እንዳለ ነው። ግን ውስጤ በጣም ደስተኛና በጣም ሰላም ነበር። በጣም ደስ የሚል ጥያቄ በጣም በቃ እና ቅድም እንዳልኩ ጸልይ ነበር። በጣም መጸለይ እወዳለሁ፣ እሱን እፈልጋለሁ። እና አንድ ቀን ከወጣት መሪዎች ጋር ሆነን አልተጠመቅኩም። ይሳቱ ቅድም ነግራለሁ ያልኩና አልተጠመቅኩኝም። ግን ረሃብ አለኝ ውስጤ። ጌታን ካወቅኩ ጀምሮ እሱ እኔን ያዳነበት መንገድ አለ፣ እኔን ያወጣበት የታምራት እጅ አለ። እና ይሄንን ጌታ ደግሞ በጣም እፈልጋለሁ ማወቅ ከሚገባው በላይ ማለት ነው። እና ጸሎት አልችልም፣ ግን ናፍቀዋለሁ። የእግዚአብሔርን ቃል እንዴት እንደሚነበብ አላቅም፣ ግን ናፍቀዋለሁ። እስቲ ዝማሬዎችን ሰማለሁ። በቃ ሄጄ ቶሎ ረጅም ሰዓት እንበረከካለሁ። ቤተ ክርስቲያን ውስጥ መጣ ይለኛል ዘበኛችን፣ የቤተ ክርስቲያኑ ጠባቂ ያለና ጋሽ ደበሮ ይባላሉ። መጣ አለ ይላሉ። ዳግም መጣ ማለት በቃ ከብቼ መንበርከክ ነው። እና ማንም እንኳን እንዲረብሸኝ አይፈልጉም። እና እንደዚህ አይነት ልምምድ ነበረኝ ከመጠመቅ ደህንነት እየተማርኩ። ከዛ አንድ ቀን ቁጭ ብለን ተሰብስበን እኔ ሁሉ ጊዜ የማይገባኝ ነገር አለ። ምንድነው? አሁን ላይ የገባኝ በሰዓቱ ያልገባኝ ማለት ነው። ልሳን ያወራሉ እና ብዙ ጊዜ ያው ጴንጤዎች ምናምን በጣም እንትን ሲሉ በደጃቸውም ስናልፍ ምናምን እንሰማለን። እና እኛ ሰፈር ቀደም ያልኩ በኢየሱስ አትችልም ያለች እሷ ቤት የጸሎት ፕሮግራም አለ እና እዛ ሲጸልዩ ያው ልሳን ሲያወሩ እንሰማለን። እዛ እንዳልኩ ከወጣቶች ጋር ሆነን እኔ አንድ እህትና አንድ ወንድም አሉ። ብቻ ለሶስት እንደዚህ ተቀምጠናል። እና ያው በጣም በቃ ስለኔ መዳን እየተገረሙ እያወሩ ምናምን ስለ መንፈስ ቅዱስ መነሳት ተጀመረ። እና ስለ መንፈስ ቅዱስ ሲነሳ ግን እንዴት ነው ይሄንን ነገር ይሄ ጥያቄ ያነሳለሁ። እንዴት ነው እናንተ እንዲህ የምታው ከምን ተነስ ምንድነው ይሄ መንፈስ ቅዱስ ምንድነው መሞላት ምንድነው እያልኩ አወራቸዋለሁ። እና እያወራን ድንገት የሆነ ነገር መጣ። በቃ ማለት እንደ ደመና አይነት ነገር ነው የመጣው። immediately the first encounter የመጀመሪያ በግልም ከዛም በኋላ በአገልግሎቴ
ለብዙዎች መዳን የሆንኩበት ቀን ይዛን ቀን ነበረ። ብዙ ራእዮችን የተቀበልኩበትም ይዛን ጊዜ ነበረ። ከዛ እየጸለይን ድንገት የሆነ ደመና መጣ። ኃይልን ተሞላው። መንፈስ ቅዱስ መጣ፣ ተነካው። ይዛን ጊዜ ልሳን የሚባለውንም ነገር በሰዓቱ የማይገባኝን ነገር አሁን ግን የገባኝን እውነት ተቀበልኩኝ። ከመንፈስ ቅዱስ ጋር ያንን የተገናኘ ነው። ከዛም በኋላ ጸሎቴ ሁሉ ተቀየረ። መዝሙረ ዳዊትን ብቻ አልነበረም የምጸልየው፣ በጣም መቃተት ጀመረ። መንፈስ ቅዱስ በእኔ ውስጥ በሚገባኝ ቋንቋ ያወራኛል። የልብ ዓይኖችን ከፈተልኝ። ህልማየሁ ማለት ያንን ህልም በማግስቱ አየዋለሁ ደግሜ፣ ልክ አካል ለብሶ ማለት ነው። ለሰዎች ለቤተ ክርስቲያን ዙሪያ ላሉ ሰዎች ማለት ነው። እና ያቺ ቀን እኔና መንፈስ ቅዱስ የተዋወቅንበት፣ እኔና አጽናኙ የተዋወቅንበት፣ እኔን ፕሮቴክት ያደረገኝ ስቲል እስከ ዛሬ ድረስ እየመራኝ ያለው መሪን ያገኘሁበት ቀን ነው። እና በእንደዚህ አይነት መልኩ ነበር የመጀመሪያ ኢንካውንተር። የሚገርመው ልክ እንግዲህ ሳልት ደህንነት እየተማርኩኝ ነው መንፈስ ቅዱስን የተሞላሁት። ከዛ መንፈስ ቅዱስን ከተሞላው በኋላ በቃ ትምህርቱ ሁሉ ይገባኛል። መማረው ነገር ራሱ በጣም በቃ ሻርፕ ሆነ። ማይንዴ ጎበዝ ሆንኩኝ በጣም። እግዚአብሔር ረዳኝ፣ አገዘኝ። ጌታ በቃ ከመንፈስ ቅዱስ ጋር ልዩ የሆነ ህብረት ውስጥ ገባን እና ኤፍታ ፌሎሺፕ የሚባል የተማሪዎች ህብረት አለ በከተማው ላይ እና ስቲል ብዙ አገልጋዮች የወጡበት፣ ብዙ ትልልቅ ቦታ ላይ ያሉ ልጆች ከኤፍታ ፌሎሺፕ የወጡበት እግዚአብሔር ያንን ራእይ ሰጠኝ። ስቱደንት ፌሎሺፕ ጀመርን። በፊት ግራ ይገባኝ ነበረ። ያው የደከመው ክርስትና ውስጥ ድካም አለ እና የደከሙ ክርስቲያኖች ከኛ ጋር እንደኛ የሚሆኑ የሚመሳሰሉ ልጆች ነበሩ በሰዓቱ እና እነሱን መሰብሰብ ጀመርኩ። መንፈስ ቅዱስ ወደ እነሱ መራኝ። ከዛስ በጣም ብዙ ልጆች ባክ ያደረጉ ልጆች፣ ጌታን ያላወቁ ልጆች ጌታን ማግኘት ጀመሩ። ዳግም የሚገርም አሁን አንድ መጽሐፍ ሁሉ የጻፈ ልጅ አለ። የሚያገለግሉ የሚዘምሩ በጣም አሪፍ ፖዚሽን ላይ ያሉ ልጆች አሉ። ከኤፍታ ፌሎሺፕ ተነስተው ማለት ነው። ይዛ አሁን ኦልሞስት 10 ዓመት ሊሆኑ ነው ፌሎሺፑ እና እግዚአብሔር በግልም ከዛ ደግሞ በአገልግሎትም ጌታ መንፈስ ቅዱስ የተገናኘኝ ጊዜ የዛን ጊዜ ነበረ። መንፈስ ቅዱስ ለኔ ልክ እንደ እስትንፋሴ ነው። ከእስትንፋሴ ልክ ታስፈልገኛለህ አይደል? ያለ ዘማሪ ሰው ከምስበው አየር ለኔ ትበልጣለና ልክ እንደ አየር ነው ለኔ መንፈስ ቅዱስ። መንፈስ ቅዱስ የለም ማለት ምንም ነገር የለም ማለት ነው ለኔ። ገንዘብ ጊዜያዊ ነው፣ ስራም ጊዜያዊ ነው። ኤቭሪቲንግ በዙሪያ ያለ ነገር ሁሉ ጊዜያዊ ነው። አንተ ግን ከእግዚአብሔር ጋር ያለ ፌሎሺፕ፣ ከመንፈስ ቅዱስ ጋር ያለ ፌሎሺፕ ግን ስትሮንግ ከሆነ ነቲንግ በቃ ሁሉ ነገር ሙሉ ነው። እና ስለ መንፈስ ቅዱስ አንዳንዴ ቃላት ሁሉ ያጥረኛል። ማለት ፊደሎችን ሰብስቤ ብገጣጥም አይገልጸው፣ የተዋቡ ቃላቶችን ብደረድርም አይመጥም። እሱ ከሌለ መተንፈስ ለኔ ከባድ ነው። ስቲል የተሸከመኝ እሱ ነው። ሰውነት ደክማለ፣
አንዳንዴ የተው የሚመስል ታይሞች አሉ ማለት ዝም የሚልበት ጊዜ አለ አይደል? ፈራለሁ፣ በጣም ነው መፈራው። ምክንያቱም መንፈስ ቅዱስ ከኔ ጋር ነው ማለት ኃይሌ ነው። መንፈስ ቅዱስ ከኔ ጋር ነው ማለት ብርታቴ ነው። መንፈስ ቅዱስ ከኔ ጋር ነው ማለት ጥበቤ ነው። የትኛው ቦታ ላይ ስገባ መንፈስ ቅዱስን ይዤ አላፈርኩም። ለዚህ ነው አየሬ ነው ያልኩ፣ የምተነፍሰው ነው ያልኩ። ስለ መንፈስ ቅዱስ ተወርቶ ስለ መንፈስ ቅዱስ ብዙ ተብሎ ሊሆን ይችላል፣ አይገልጽልኝም። ለኔ አንዳንዴ ሁሉ ነገር ኦን አይሆንብኛል። መንፈስ ቅዱስ ካለ ግን ሁሉ ነገር ሙሉ ነው። ከሱ ውጪ ነቲንግ ምንም ነው። እሱ ግን ካለ ሁሉ ሙሉ ነው። ሁሉ ነገር። አንዳንዴ ሰዎች በያዙት ገንዘብ ልክ ራሳቸውን ይገምታሉ፣ በሆነ ነገራቸው ይመካሉ። ለኔ ግን ትምክህቴ መንፈስ ቅዱስ ነው። ከሱ ውጪ ምንም የምመካበት የለኝ። ምንም የሌለኝ ሰው ነበርኩ እኔ ጌታን ስቀበል እና አሁን 2ኛ ዲግሪ ተምሬያለሁ። አርት ኢን ሊደርሺፕ ነው የተመረኩት፣ ግራጁዌት ያደረኩት እና ባዶ የነበርኩኝ ልጅ 3 ቀን ሙሉ ምግብ ሳልበላ ያደርኩ ልጅ ከኔ አልፌ ለብዙዎች የሆንኩበት ጊዜ ነበር። በገንዘብ ባርኩኛል፣ በንብረት ባርኩኛል። ዜንስ ቅድም ቴምፖራሪ ነው ያልኩን ነገር ላነሳልህ ነው። ከእጄ ላይ ቀስ በቀስ ነገሮች መውጣት ጀመሩ። እግዚአብሔር ይመስገን አሁን ዳግም ሰርቫይቭ እያደረገ ነው ከበፊቱ በተሻለ ሁኔታ። እና የመንፈስ ቅዱስን ስራ ልነግርህ ነው። እና ምንም ነገር ከእጄ ጠፋ በሚባል ደረጃ መክሰር ጀመርኩኝ በቢዝነሱ ዓለም ላይ። እና በከተማዬ ላይ ይታወቃለሁኝ ልክ በዛኛው ዓለም ሆኜ በክፋት እንደምታወቀው ሁሉ በዚህኛው ደግሞ ከሆንኩ በኋላ በቢዝነስ ይታወቅ ነበር። እና እንጀራ አስጋግራለሁ፣ እሸጣለሁ። ጌታ ባረከኝ፣ ሹት አደረኩ፣ በቃ ወጣሁ ወደ ላይ። ያው ደስ አይለውም አይደል ጠላት። እና ማበብ ጀመርኩኝ፣ መውጣት ጀመርኩኝ። ይሄ ሁሉ እነ እትዬ ወጋየሁ ቤት መንፈሳዊ እናቴ ቤት ነው ቦታ ሰጥተውኝ፣ ስፍራ ሰጥተውኝ፣ እያበሉኝ እያጠጡኝ እንድሰራ ኦፖርቹኒቲ እያመቻቹልኝ። እናቴ ከኔ ጋር ያልከፈለችው ዋጋ የለም። እስቲል በጌታ ሆኜ ማለት ደስ የሚለው ደግሞ እናቴን ወርሻታለሁ። አሁን በጌታ ነች። እና መነሻ ካፒታል ሰጠኝና ያንን መነሻ ካፒታል እናቴ ሰጠችኝን እንጂ እዛም በኋላ እዛ ስራ ጀምራለሁ። እግዚአብሔር ባረከኝ። በቃ ስሜን አወጣው። በመጥፎ የነበረውን ወደ መልካም ቀየረው። ለብዙ ወጣቶች መማሪያ ሆንኩኝ። ይህን ያደረገው ማንም አይደለም፣ መንፈስ ቅዱስ ነው። መንፈስ ቅዱስ ከኔ ጋር ስላለ ነው። እና ነገሮች ማሽቆልቆል ጀመሩ እና ባዶ እጄን መሆን ጀመርኩኝ። እና ከኔ የሚጠበቀው ማጉረምረም ነው። ለምንድን እንደዚህ ይሆናል አይደል? እና መንፈስ ቅዱስ በጣም በሚገርም ሁኔታ ልቤን ያጽናናው ነበር። አጅቦኝ የነበሩ ሰዎች ከዙሪያዬ ሲበተኑ፣ በነበረኝ ጊዜ ከኔ ጋር የነበሩ ሰዎች ሲበተኑ፣ መንፈስ ቅዱስ ግን ከኔ ጋር ነበር፣ አልተወኝም። ለዚህ ነው ትምክህቴ ነው ያልኩ።
በብዙ ነገር ዙሪያ ሰዎች ያሉ ሲመስል ሙሉ የወንጌል ይሰማል። ለካ ከሌለ የለም ማለት ሁሉ ነገር ነቲንግ ሆነ። እግዚአብሔር ይመስገን ጥሩ ወዳጆችንም አፍርቼበታለሁ። እስቲል ከኔ ጋር ያሉ በማግኘቴም በማጣቴም ያልተለወጡ እግዚአብሔር እነሱንም ባሉበት ይባርካቸው። እና ከዙሪያዬ ሰው ጠፋ። አርሲ ነገሌ ከተማ ሄድኩኝ። ከሞጆ ወጣሁ እና እዛ ሲሄድ ሁሉ ጊዜ ትሬንድ አለኝ። በየአመቱ እዛ ከተማ ላይ ሄዳለሁ። እዛ ያለች የሙሉ ወንጌል ቤተክርስቲያን እግዚአብሔር ይባርካቸው። ሲሄድ ስፍራ ይሰጡኛል፣ ጸልያለሁ። የሆነች ታይም እየሄድኩ ወስዳለሁ ለብቻዬ። እንደዚህ አይነት ትሬንድ አለኝ። የነበረኝን ንብረት ሸጥኩኝ፣ መኪና ሸጥኩ እና ባዶኝ ቀረሁ። ያለችኝን ነገር ይዤ እዛ ከተማ ሄድኩኝ። ልክ እዛ ከተማ ስደርስ እንዳልኩ ዙሪያዬ ማንም ሰው የለም፣ ሁሉም ተበትኗል። ወዳጆች ብላችሁ የሉኝም። ስቲል አብረውኝ ያሉ አንዳንድ ይደውሉልኛል። ብቻዬን ምድረ በዳ ላይ ሆንኩኝ እና እኔና ጌታ ብቻ ህብረት የምናደርግበት የመንፈስ ቅዱስን አብሮነት በደንብ ፊል ያደረኩት ደግሞ እዛ ነው። እና እየከሰርኩኝ አለ ከኔ ጋር። በቃ አንዳንዴ ነገሮች ሁሉ ሲጨላልሙ ግራ ይገባሃል። ለምንድን ነው የመጣው ትላለህ። እንዴት ሆኖ እና እንዳጉረመርም እድል እንዳልከፍት ሁሉ ነገሬን ሞልቶት መፈናፈኛ እንዳልሰጥ አድርጎኝ መንፈስ ቅዱስ ከኔ ጋር ነበር። እና በቅርቡ እግዚአብሔር ቢረዳኝና ቢፈቅድ ኔክስት ይር ላይ አገባለሁ እና ወግ አታይም የተባልኩት ልጅ ወጋ ያለሁ እና እዛ ከተማ ላይ ያለሁኝ ሰው ሰጠኝ ማለት ነው። እና በስልክ አወራለሁኝ፣ እናቴ ጋር አወራለሁ፣ በሷ ጋር አወራለሁ። በዚህ ሁሉ ውስጥ ግን መንፈስ ቅዱስ ከኔ ጋር አለ። ጌታ ሲወድ ሰው አይደለም ሰጠኝ እና በጣም የተወደደች እህት ነች። ስለ መንፈስ ቅዱስ ግን አውርቼ አልጠግብም። ማለት ቃላቶቹ ሊያጥሩብኛል አንዳንዴ። ይትኛው ቆንጆ የተባለ ቃል አይገልጹም። እና እኔና መንፈስ ቅዱስ ልክ እንደ አየር ነን። በቃ እሱ ከሌለ እኔ መተንፈስ አልችልም። እሱ ካለ ግን መተንፈስ እችላለሁ። ስቲል የመኖሬ ትርጉም እሱ ነው። ስቲል እያኖረኝ ያለው እሱ ነው። እና ስደክም እያበረታኝ፣ ስወድቅ እያነሳኝ፣ እያጽናናኝ፣ እያቆመኝ፣ ዞር ስል ደግሞ ይመልሰኛል። ይሄን በዚህ መንገድ ይመራኛል። መንፈስ ቅዱስ ለኔ ልክ እንደዚህ ነው፣ እንደምተነፍሰው አየር። ቃላጣለሁ ማለት ምን ነው? ያኔ ኢየሱስ ይወዳል ስባል እኔም ወደዋለሁ ብል ደስ ይለኝ ነበር። ከቃላቶቼ በላይ ኢየሱስ ምድረ በዳይን አለምልሞታል። እኔ የህይወት
አይደል ያለው እና እሱ ትላንት ስለኔ በከፈለው ዋጋ ስለቆረሰው ስጋ ስለፈሰሰው ደም ነው እኔ ዛሬ በህይወት ያለሁት። የኔ ኢየሱስ ሞት እንኳን ሊይዘው ያልቻለ የኔ ኢየሱስ የሞትን ጣሩን አጥፍቶ የተነሳ ነው እና ሁሌም እጓጓለሁ to be honest በእግዚአብሔር ፊት ላየው እጓጓለሁ፣ ልዳስሰው እጓጓለሁ፣ ላቅፈው እጓጓለሁ እና ምን አይነት ፍቅር ነው ያለው ለኔ ከቃላቶች በላይ ነው። ላወራው ልናገረው አልችልም እኔ ደግሞ ለሱ ያለኝን ፍቅር። ምክንያቱም ይሞታል የተባለን ሰው ነው ሕያው ያደረገው። ያብዳል የተባለውን ሰው ነው ለብዙዎች ዕረፍት መዳኛ ምክንያት ያደረገው። ኢየሱስ እኔም ባያገኘኝ ኖሮ እንዴት ሆኖ ዳግም እንዴት ይቀጥላል? እና ያቺ ሴት ያላትን ነገር በሙሉ ሸጣ ውድ የተባለውን አልባስጥሮስ ሽቶ ሄዳ አይደል በፊቱ የሰበረችው። እኔ ቀሪ ዘመኔን የቀረችኝን ጥቂቷን እስትንፋሴ እስከዛች ቀን ድረስ ራሴን ለሱ ሰብሬ መኖር ነው የምፈልገው። ልክ እንደዛ ውድ ሽቶ ልገልጸው ግን አልችልም፣ ቃላት የለኝም። ኢየሱስ ለኔ የህይወት ምንጭ ነው።